ኢትዮጵያ ውስጥ መልክ ቆንጆ ሲሆኑ ሴት ልጆች ተምሮ ጥሩ ቦታ መድረስ አይችሉም። ከማህበረሰቡ እሴት ብልግና የተነሳ ገይ ባለቤት አዎ ወንዶቹ መንገድ ላይ ቁጭ ብሎ ምን ቁጭ ብሎ ስለዚህ አሁን አብሮ አለ መሄድ አይከብድም እንዴ ቄስ ቢከብድም ምን ታረጋለህ አንዴ ወደ ግጭት ውስጥ አይከትም ወይ በዚህ ተጣልቼ ነበር ሜክሲኮ ላይ ድንጋይ ወስጄ ሰውየውን ለመምታት ዝም ብሎ ለቲክቶክ ገንዘብ ማፈሪያ ብሎ ሰው ወጥቶ በለፈለፈ ቁጥር እሱ የኦርቶዶክስን አይወክልም የሚል እምነት ነው ያለኝ። ኦርቶዶክስን መወከል ያለበት ሊቃውንቶች አሏት ቤተክርስቲያን እና ይሄ ቀርቶ እኮ አሁን ትልቅ የሃይማኖት መሪ የተባለ የኔን ዘመድ ቪትስ ገሶ ቅምጥ አስቀምጦ ነው ያለው። ማማተብ የለም። ማማተብ እኮ የተገለበጠ መስቀል እኮ ነው። እንዲህ ሲደረግ ይኸው መስቀሉን አየኸው። ከዛ የቱ ጋር ነው መስቀል የሚሰሩት? እዚህ ጋር አይደለም። ረጅሙ መስቀል ወደ ላይ ነው የሆነው። እዚች ጋር አጭሯ ተገልብጣለች። ምን ዛሬ ነው የሰማው? ይሄ እንደዚህ ነው ማማተብ እንደዚህ ነው። በቅርብ ሰው በቅርብ ዘመድ በተለይ የክብረ ንጽህናቸው የሚያጡት አንዳንዶች ደግሞ ትምህርት ቤት አሁን የመጡት ደግሞ ትምህርት ቤት ጋር እነሱን እያደኑ ለባለ ሀብት የሚሰጧቸው ክብረ ንጽህናቸው በገንዘብ የሚሸጡ መረጃ እየወጣ እንሰማለንና ይሄንን እንደው ሰምተው ከሆነ እንዴት ተታዘባለህ? ቢላ የሚባል ቦታ ላይ የሶስት ቀበሌ ገበሬ ማህበር ወጥቶ እሳቸው የሚያድሩበት ቤት ውስጥ ከበቅሏቸው ጋር እሳት ለኩሶ ነው ያቃጠሏቸው። ኢትዮጵያ ውስጥ እዛው አዎ ከቻሉ ባኮትን ይሄ እናትክን ምናምን ብለው የሚሳደቡት ስድብ ህግ ይውጣለት። እናትን እንዲላርግ እናትን እንዲልሁን እናት ምናምን የሚባል ህግ ወጥቶለት ይሄን ያደረገ መቀጣት አለ። ማህበረሰቡን ለማስተካከል እኮ ነው። ወይኔ እኛ ተሸውደን እኮ ዝም ብለን አገባን እናንተ አሁን እንዴት አድርጋ ትጠመቅ ልጅቷ? እና ኦርቶዶክሱና ፕሮቴስታንቱ ጋር ሌላው ሃይማኖት የሚከተለው በልብስ ጉዳይ ይሄ ችግር ስላልተፈታ ይሄ ችግር አለ እኛ አገር ላይ ማለት ነው። ማማዝናሽ የሚሉት ነገር አለ ቲክቶክ ላይ አልተማርክም የሚሉት ያልተማረ መማር እኮ ዝም ብሎ ፊደል እንትን ማለት አይደለም። እሷ ብቻ ትግባ አለ ሰውየው። ለስሙ ደግሞ ጴንጤ ነው፣ የዚሁ የብልጽግና ባለስልጣን ነው። መንግስት ጋር ትልቅ ችግር ነው ያለው። ቤተክርስቲያን ጋር ትልቅ ችግር ነው ያለው። ቤተክርስቲያን ሲያስተምሩ አታይም። ሰው አትሳደቡ። ዛፋቶ ሊያገባት ወይም አለቃውን ሊያጋባ እኮ ነው። ሴሰኛ ዝሙተኛ አመንዝራ እኮ ነው። እንዴት ይስተካከል? እንዴት ይስተካከል? እብድ ወጥቶ እያወራ አብዛኛው ይሄ አይምሮ ንክ የሆነ ነው ሚዲያ ላይ መጥቶ የሚጨፍረው። ወንዶቹ በተለይ ሴት ልጆች ወደዛ ደረጃ እንዳይደርሱ እየጎነተሉ ከመንገድ ያስቀሯቸዋል። ተምሮ እንዳይጨርሱ ያደርጓቸዋል። ደህና ቦታ እንዳይደርሱ ያደርጓቸዋል። ራሱ ውበታቸው ፈተናቸው፣ ውበታቸው እንቅፋታቸው፣ ውበታቸው ጠላታቸው ነው። ሰላም ጤና ይስጥልኝ የዳሽን ቤተሰቦች፣ ሰላምና ፍቅርን ተመኘን። ዳሽን ቲዩብ ለእናንተ ይጠቅማሉ ያልናችሁን ከፍ ያለ ሀሳብ ይዘን የምንቀርብበት ሰዓት ነው። እንግዲህ ሰሞኑን በሀገራዊ ጉዳይ በተለይ ምርጫ፣ ፖለቲካ፣ ሀገርን በተመለከተ የተለያዩ እንግዶች ይዘን እንደምንቀርብ ቃል በገባን መሰረት ዛሬ ደግሞ ያው እንግዲህ በብዙ ሚዲያዎችን ተወዳጅ የሆነው ቄስ ዶክተር ግርማ ዘውዴ ዛሬም ስቱዲዮአችን በወቅታዊ ጉዳይና አንዳንድ ታሪካዊ ነገር ለመዳሰስ እንግዳ አድርጌ ጋብዤዋለሁ። ያው እንደተለመደው ወዳጄ ነው። በየትኛው ጊዜ ስንጋብዘው ለሀገሩ ለትውልዱ የሚጠቅመውን ነገር በደፋርነት ሚዛኑ በጠበቀ መልኩ ያቀርባል። እንግዲህ ያው በሚደርሰን መረጃ በብዙዎች ዘንድ ተወዳጅነት አትርፏል። ቄስ እንግዲህ ያው መጀመሪያ ብዙ አድናቂዎች ያው የድሮም ጀምሮ ሚዲያ ላይ በጣም ፓርቲሲፔት ስለምታደርግ ብዙ አድናቂዎች አሉ። በዚህ አጋጣሚ ያው እነሱ ያደረሱንን ላንተ ያው በክብር አደርሰናል። እሺ እኔም አመሰግናለሁ። ኮመንት ላይም ብዙ ሰዎች የተለያየ ጥሩ ሀሳቦችን ማድነቂያ ሀሳቦችን እየተናገሩ አይቻለው። እንዳውም አንዱ መጀመሪያ ባለፈው ከአንተ ጋር ኢንተርቪው ስናደርግ መጀመሪያ የገባው ሰው እሳቸው ንግግራቸው ከአገርም በላይ ስለሆነ አለ። ምን ማለት እንደፈለገ አላቅም። ከአገርም በላይ ስለሆነ ቶሎ ሳይጠፋ ዳውንሎድ ላርገው እና ከይቅርታ ጋር ምናምን ብሎ ዳውንሎድ እንዳደረገ ተናግሯል። እና ምንድነው እነዚህ መሰረታዊ ነገሮች ላይ እውነት የሆኑ ነገሮች ላይ አገራችን በተለያየ መንገድ ታሪክ ላይ ጥመቶች የተጣመሙ ነገሮች አሉ። ያ ነው አሁን አብሮ ማኗኗር
ልንኗኗር ያልቻልነው ማለት ነው። በዛ ምክንያት ነው እንግዲህ አድናቂዎች ሌሎችም ደግሞ ገና ያልገባችሁ የምትሳደቡ በደንብ እየተደጋገመ ሲሄድ ሀሳቡ ይገባቸዋል። እኛ ለሀገር አንድነት፣ ለሀሳብ ጥራት፣ ለእውነት፣ ለመልካም ነገር አልፎም ለጽድቅ ማለት ነው። አንዳንዱን ነገር እንዳው ለሰው ስታደርግ በእኛ ሀገርም እንዳው ትጸድቃለህ እንዲያርግ ይባል የለ መልካም ስራ ያጸድቃል ከሚለው እሳቤ የመጣ ነው። ጥሩ ነገር መስራት ለጽድቅም ያበቃል። በዚህ ምክንያት ነው እንጂ ሌላ ሀሳብ የለኝም እኔ። ስለዚህ አመሰግናለሁ። እኔ መልካም እንግዲህ በተለያየ ጉዳይ ሁሉ ነገሮች ሲያጋጥሙን አንተ ጋር እንላለን። አንተ ደግሞ አዲስ አበባ ካለ በፍጹም ፈቃደኝነት ያው ቀጠሮ ተሰጠንና ጉዳዩን አስበህ መልሰህ ደውለህ ያው ወደ ውይይት ጋብዘህ ያው ፈቃደኛ ነህ። ሰሞኑን እንግዲህ አንድ ጉዳይ ተነስቶ ነበር። እሱም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወዳጅ ዘማሪ የነበረችው ዘርፌ ከበደ ወደ ወንጌላውያን ቤተክርስቲያን ከመጣች በኋላ ቆየት ብላለች። አገልግሎቷንም እያገለገለች ነው፣ በዓለም ዙሪያ የተዘዋወረች። ይሁንና በአንድ ዩቲዩብ ቻናል ላይ ኢንተርቪው ከሰጠች በኋላ ስለ ኢየሱስ ያላት ፍቅር፣ ለምን ከኦርቶዶክስ ቤተክርስቲያን እንደወጣች ጠቅላላ ሁኔታውን ስትናገር ብዙ ሰዎች የየራሳቸውን ምልከታ እየሰጡበት ነው እና ተከታትለ ከሆነ ደግሞ ያንተስ ምልከታ እንደው በዘርፌ ጉዳይ ያለውን ትንሽ ብትለን። የተወሰነውን አይቻለሁ። ኢንተርቪዋውንም ከትዕግስት እጅጉ ጋር ያደረጉትንም አይቻለሁ። ኢንተርቪው ስታረጋት እችኛውን ስትመልስ ሲላቀሱ ምናምን እኔም አዝኜ እንዳው እምባዬ ሁሉ መጥቷል። በአንድ በኩል የተጎዱ ናቸው እነዚህ እህቶቻችን። ጉዳታቸውም ቲጂም ያችኛውም ሲናገሩ የመጡበትን ሁኔታ ያለፉበትን ሲናገሩ ማለት ነው። ቲጂንም በጣም መወዳት ትልቅ ሀሳብ ያላት እንደውም አንዴ ያው የኔ ትንቢት ሚዲያ ላይ በኢንተርቪው መልክ አይደል በትንቢት መልክ አድርጌ ትልቅ ሰው እንደምትሆን ወደፊት አይዲያዋ በጣም የሚያስገርም ነው። ትልቅ አገልጋይ ትሆናለች በነገራችን ላይ እና እንደሱ ብያት ነበረ። ቅርብ ጊዜ ደግሞ ትንሽ እንዳውነ ቅር ብሎኝ የነበረው በእሷ ጉዳይ ይሄ የብልጽግና ወንጌል ሰባኪዎች የሚባሉ የፌዝ ሙቭመንት አካባቢ ላይ ስለነበረች እሱ ብቻ ነበረ። እሱንም እኔም በአንድ ወቅት እዛ ውስጥ ነበርኩ ብላ ዶክተር ተስፋዬ ሮበሌን ስትጠይቅና በንስሐ እንደተመለሰች እንደገባ ስትናገር ግምቴ በቃ ትክክል ነው የተናገርኩት። ትልቅ ሰው ነሽ ያልኳት በቃ ሰው ራሱን ማረም ከቻለ ከዚህ በላይ ትልቅነት የለም። ሰው መንገዱን ማቅናት ከቻለ በየጊዜው ፖዚሽኑን መቀየር ከቻለ ሰው ልጅ ማለት እኮ ድንጋይ አይደለም፣ በተቀመጠበት የሚቀር አይደለም። ልክ መስሎት የሆነ ነገር ያደርጋል። ሌላ ጊዜ ደግሞ እየተማረ እየጨመረ እውቀት እየጨመረ ሲሄድ ፖዚሽኑን እየቀየረ ይሄዳል። አመለካከቱን አቋሙን እየቀየረ ይሄዳል ማለት ነው። እና ቲጂም በዛ ነው ማደንቃት እና ቆንጆ ደግሞ ጠያቂ ናት። እኔም ብዙ ጊዜ ኢንተርቪው አድርጋኛለች። በጣም የበሰለ ሀሳብ የምታወጣ ሰው የምታከብር እንደሷ አይነት ምርጥ ጋዜጠኛ ቢሆን ሁሉም ጋዜጠኛ በጣም በቃ ሃይማኖትም አይቋሸሽም፣ አይነካም። ሁሉ ነገር በጣም ሚዛን የጠበቀች ናት። በዚህ አጋጣሚ ባመሰግናት ስራዋ ላይ እንድትበረታታ ባበረታታት ብዬ ነው። እግዚአብሔር ይባርክሽ ቲጂዬ። እንደገና ዘርፌ እሷ ስትጠይቃት ነው ያየሁትና ዘርፌ ብዙ ጉዳት አለባት። አንደኛ የተፈጥሮ ችግር ሰለባ ነች ማለት ተፈጥሮ አባቷን ቀምቷታል፣ ሞት ማለት ነው። በዛ ምክንያት እሷ ገና 14 ዓመቴ ነው ያለችው ይመስለኛል። ዛንተር ቃለ መጠይቋ ላይ ሸክሙ ሁሉ የቤተሰቡ እሷ ላይ ነው የወደቀው። ያንን ለማድረግ እዛ ስትዘፍን ምን ስትል እዛ ስትል ወደ ገባችበት ከዛ ደግሞ አሰብ ደግሞ ተፈጥሮ ብቻ ሳይሆን ደግሞ አሁንም የፖለቲካ ሰለባ ነች። ፖለቲካው ደግሞ አሰብን ሲቀማን አሰብ የነበሩ የወታደር ቤተሰብ ወታደር ልጆች በሙሉ ደግሞ ወደዚህ መጡ። ወደ ደሴ ምናምን መጣ ደግሞ እዛ ስደተኛ ሆነ። ስደተኛ ሆና ቤተሰቧን ለማቋቋም ለመርዳት ያደረገችው ጥረት ሁሉ ስትናገር በጣም ነው የሚያሳዝነው። እኛ እንግዲህ ታግላ
የመጣች ልጅ ናት ምንም ያለ ምንም እርዳታ። ከዛ በኋላ ደግሞ መልኳ ራሷ ደግሞ ሌላው ቅድም ያልኩ አንዱ ሞት ብያለው፣ ሁለተኛው ፖለቲካው ብያለው፣ ሶስተኛ ደግሞ መልኳ ተፈጥሮ ሰለባነች ያልኩ መልኳ ሁኔታዋ ራሷ እና ድምጿ ይሄ እንደገና ሌላ ተጽዕኖ ፈጥሮባታል። ኢትዮጵያ ውስጥ መልክ ቆንጆ ሲሆኑ ሴት ልጆች ተምሮ ጥሩ ቦታ መድረስ አይችሉም። ከማህበረሰቡ እሴት ብልግና የተነሳ ይሄ ፈረንጅ ጋር አታይም። ፈረንጆች አስተካክለዋል። ግልጽ ብታደርገው ውበታቸው ፈጣሪ የሰጣቸው ውበት ለተጠቂነት ያጋልጣቸዋል ማለት ነው። አዎ እሱም ማለት ፈልጌ ነው፣ አብራራዋለሁ። እና መልካቸውን ገና ሲያዩ ወንዶች ይጎነትሏቸዋል። ገና ከትንሽነታቸው ቁንጅናቸውን አይተው ይጎነትሏቸዋል። አይምሯቸው ላይ ምን ይጭናሉ? በዛ ሐሳብ በዛ መንገድ ብቻ እንዲያስቡ ይደረጋሉ። በውበት ብቻ እንዲያስቡ፣ ከወንድ ጋር ባለ ብቻ እንዲያስቡ። በዛ በቲን ኤጅ ጊዜያቸው ገና ታዳጊ ወይም አዳጊ ወጣቶች ኮረዶች በሚሆኑበት ጊዜ ምን ይደረጋሉ? ያንን እንዲያስቡ ያ ይጫንባቸዋል ማለት ነው ጭንቅላታቸው ላይ። ወደ ትምህርት እንዳያስቡ፣ ወደ እድገት እንዳያስቡ። እንደውም አይተህ እንደሆነ ብዙ ጊዜ በጣም ቆንጆ ቆንጆ ሴቶች ተምሮ ጥሩ ቦታ ይደርሱ፣ ተምሮም ባለስልጣን አይሆኑ፣ በትምህርት ማለት ነው። እንደዚህ በሹመት በምናምን ይመጡ ይችላሉ ወደዛ። እንዳውም የታደሉቱ መልከቀና ያልሆኑ። መልከቀና ስል እንግዲህ ያው ማህበረሰቡ አፈንጃው ስልክክ ያለ ምናምኑን ይሄ መልከቀና ነው ብሎ ሰጥቶታል። እኔ አይደለሁም ያልኩት። እኔ እግዚአብሔር ፍጡር ሁሉ እኩል ነው የማየው። እንደዚህ አፍንጫው ስልክክ ያልሆነ ደግሞ ትንሽ ፉንጋ ነው ምናምን የሚሉት መልከቀና ያልሆኑትን ደግሞ ቆንጆ አይደሉም ብሎ ፈርጇል ማለት ነው። ማህበረሰቡን እንደዚህ ተቀብሏል። ተፈጥሮን እንትን በዚህ መንገድ ተረድቶታል ማለት ነው። አክቹአሊ ውበት የውጭ አይደለም ብቻ አይደለም፣ የውጫዊውን ብቻ በማየት እቺ ቆንጆ ናት እቺ እንዳናት የሚል የኢትዮጵያ ማህበረሰብ ወንዶቹ በተለይ ሴት ልጆች ወደዛ ደረጃ እንዳይደርሱ እየጎነተሉ ከመንገድ ያስቀሯቸዋል። ተምሮ እንዳይጨርሱ ያደርጓቸዋል። ደህና ቦታ እንዳይደርሱ ያደርጓቸዋል። ራሱ ውበታቸው ፈተናቸው፣ ውበታቸው እንቅፋታቸው፣ ውበታቸው ጠላታቸው ነው። ደህና ቦታ እንዳይደርሱ ማለት ነው። በዚህ ምክንያት እቺ ልጅ በልጅነቷ ጀምራ ውብ ስለሆነች ከዚህ ከማህበረሰቡ ካስቀመጠው ስታንዳርድ አንጻር ነው የማወራው። በዛ ምክንያት ነው። ሌላው ደግሞ ተፈጥሮ ምን አድሏታል? ድምጿ በጣም የሚስረቀረቅ ቆንጆ የተፈጥሮ ጸጋ ነው። እንግዲህ ሰው በራሱ የሚያመጣው አይደለም የድምጽም ጉዳይ። ያ ደግሞ ስላላት አሁንም በዛ ስትዘምር ስትዘፍን ምን ስትል ወደ ክነት አመጧት፣ ወደ ዘፈን አመጧት። ያ ደግሞ ወስዶ የታርጓታል ወደ ዘፈንና ወደ ምናምን ሰዎች ወደሚዝናኑበት ቦታ እና በአጠቃላይ እንግዲህ የዚህ ተጠቂ የሆነችው ከህፃንነቷ ነው። የድምጿ የመልኳ እንደገና የአባቷ መሞት፣ ቤተሰብ ለማስተዳደር ያደረገችው ጥረት እና ይሄ ተፈጥሮ ያመጣባት ነው። ሌላው የማህበረሰቡ የአኗኗር ስርዓት የማህበረሰቡ አኗኗር ስርዓት ቅድም እንዳልኩት ሴት ልጆች መልክ ካላቸው ገና ከህፃንነት የመጎንተል ቲኔጅ ሲሆኑ አዳጊነት ደረጃ ላይ ሲደርሱ የመጎንተልና አቅጣጫቸውን የማሳት ወደ ትምህርት እንዳያስቡ፣ ወደ እድገት እንዳያስቡ፣ ትዳር ይዘው እንዳይቀመጡ የሚያደርግ አይምሯቸው ላይ ማህበረሰቡ የሚዘራው አለ። ይሄ ማህበረሰብ የኢትዮጵያ ህዝብ ጨዋ ነው፣ የኢትዮጵያ ህዝብ እንዲህ ነው፣ የኢትዮጵያ ህዝብ ምናምን ነው የሚባል የውሸት እንትኖች አሉ። ፈረንጆች ከኛ ይበልጣሉ። ፈረንጅ ማንንም አይነካም፣ ህግ የወጣለት ነው። ሰውን ያለ አግባብ አይነካም። ዲስታንስ የተጠበቀ ነው። ማንኛውም ሰው ማለት ነው። ከትምህርት ቤት ደረጃ ጀምሮ በግብረ ገብነት ሰው ይማራል። የሰው መብት መነካት እንደሌለበት የኢትዮጵያ ስርዓት ትምህርት ውስጥ እንኳ ስለ ግብረ ገብነት የተጻፈ ነገር የለም። ስለ ግብረ ገብነት የተቀመጠ ነገር የለም። ይሄን ከልጅነት እንኳ ማስተማር ይቻላል። መንግስት ጋር ትልቅ ችግር ነው ያለው። ቤተክርስቲያን ጋር ትልቅ ችግር ነው ያለው። ቤተክርስቲያን ሲያስተምሩ አታይም። ሰው አትሳደቡ። ለምሳሌ እኔ ልክ ዶክተር አብይ ወደ ስልጣን ሲመጣ እንዴ ለመንኩት ነገር አለ። ከቻሉ ባኮትን ይሄ እናትክን ምናምን ብለው የሚሳደቡት ስድብ ህግ ይውጣለት።
እናትን እንዲላርግ እናትን እንዲልሁን እናት ምናምን የሚባል ህግ ወጥቶለት ይሄን ያደረገ መቀጣት አለ። ማህበረሰቡን ለማስተካከል እኮ ነው። ማስተካከሉም እነሱም እዛ ውስጥ ባለስልጣናቱም በሙሉ እዛ ውስጥ ስላደገ ማለት ነው። ይሄ ህግ እንዲወጣለትም አይፈልግም። እንደ ኖርም እንደ ትክክለኛ ህግ በኖርም ደረጃ ተቀብሎታል ማህበረሰቡ እና ይሄንን ቢስተካከል ብዬ ነበር። ይሄ አሁን ሴት ልጆችን መተንኮስ ራሱ ትንኮሳ የሚለው ህጉ አለ። ማን ሄዶ ይከሳል? ማን እንትን ያደርጋል? በምን ይረዳሉ? ይሄ ነው ትልቁ ችግር። አሁን እሷን ከልጅነቷ ጀምሮ በዚህ መልክ ችግር የፈጠሩባትን መልሶ ወደ ቤተክርስቲያን ወደ በሀገር ደረጃም ይሄን የሚከላከል ህግ አለ መኖሩ። አሁን እኔ ከባለቤቴ ጋር ሲሄድ ይላከፋሉ እኛ አብረን እያለን የህጋዊ ባለቤት አዎ ወንዶቹ መንገድ ላይ ቁጭ ብሎ ምን ቁጭ ብሎ ስለዚህ አሁን አብሮ አለመሄድ አይከብድም እንዴ ቄስ? ቢከብድም ምን ታደርጋለህ? አንዴ ወደ ግጭት ውስጥ አይከትም ወይ? ተጣልቼ ነበር ሜክሲኮ ላይ ድንጋይ ወስጄ ሰውየውን ለመምታት አናዶኝ የተናገረው ንግግር ማለት የዛሬ 14 ዓመት አብረን እየሄድን ነው። መኪና አዙሮ ጠምዝዞ መጥቶ እሷን ለመልከፍ ማለት ነው። ምን አይነት ነውር ነው ቄስ? በጣም ነውረኛ ማህበረሰብ እኮ ነው የምልህ። እና ያኔ ቆይ በእኛ ሀገር እግዚአብሔር ነው ያተረፈኝ። ሴቶች እንኳን ሲሄዱ ህፃን ልጅ እንኳን አብሯቸው እኮ ይላካል። ወንድ ከሆነ ይሄ ጋጥ ወጥ ነው ማለት ነው ቄስ? በቃ አሁን የባሰበት ነው የምልህ። እኔ ትልቅ ሰውዬ አብሬ ያለው ልጇ አሁን አብሮ ያለ ልጅ ጋር እንኳን እኮ ሰው ለልጅ አይምሮ መጠንቀቅ የሚባል ይሄ እንደሱ አይነት ማህበረሰብ አይደለም። በስነ ምግባር ተቀርጾ ያደገ ማህበረሰብ ስላልሆነ የኛ ማህበረሰብ ይሄ በትምህርት ደረጃ ከሰሙ ዶክተር ብርሃኑ ነጋ ምናልባት ካሪኩለም ውስጥ መግባት አለበት። ሴትን መልከፍ ከጀታች ጀምሮ የሰው መብት መጠበቅ ሰውና ማሳደብ ወንጀል እንደሆነ ከልጅነት ሰው እየተገነባ እየተማረ መምጣት አለበት። ቤተክርስቲያንም ማስተማር አለበት። ኦርቶዶክስ ቤተክርስቲያን እንትን አሁን ለዚህ ሰለባ ያልሆኑ ሙስሊሞች ብቻ ናቸው። አብዛኞቹ እንትን ስለሚለ ኢጃብ ስለሚለብሱ በቅርጻቸው በምናቸው መልካቸውን አይቶ መተረብ አይችሉ። እስልምናው አሁን ይህን ችግር ፈቶታል። ኦርቶዶክሱና ፕሮቴስታንቱ ጋር ሌላው ሃይማኖት የሚከተለው በልብስ ጉዳይ ይሄ ችግር ስላልተፈታ ይሄ ችግር አለ እኛ አገር ላይ ማለት ነው። ይሄ ነው አሁን ያን የሚፈጥረው። ሌላው ቀርቶ አንድ ጊዜ መንግስት መስሪያ ቤት ሄደን እና ባለቤቴ ማለት ነው ሄደን ጉዳዩ እሷ ነች የምትነግረው። ገብታ እሷ ብቻ ትግባ አለ። ሰውየው ለስሙ ደግሞ ጴንጤ ነው። የዚሁ የብልጽግና ባለስልጣን ነው። ለስም ጴንጤ ነው። ነብይ አይነት ነገር ነው አሉ። ቸርች ሰርቷል። መንግስት ደግሞ አምጥቶ ሾሞታል። እንግዲህ ጉዳያችንን እንትን ለማለት እዛ ሄደን አንድ ሰው ብቻ ይግባ እሷ ብቻ ትግባ ምናምን ብሎ እንግዲህ ሀገር ሰላም ነው ሴቶች የበለጠ ይታዘንላቸዋል ትግባ ብዬ ነው ውጭ ቁጭ አለ። ስመጣ እያለቀሰች መጣች። እሷ ምን ሆንሽ? ደውሎ ለአለቃው ጉዳዩ ይስተካከልላት እባክህ እርዳው ለሚለው ሰውዬ ምን ይለዋል? ይሄኛው ልጅቷ በጣም ነው የምታሳዝነው። የኔ ሚስት እኮ እንደሆነች ያውቃል። ከኔ ጋርም እኮ እንተዋወቃለን። እንትን ቢሆን እኮ የኔ አለቃና ያንተ አለቃ ሊያገባት የምትችል አይነት ሴት ናት፣ ቆንጆ ሴት ናት። ያንተ ሚስት ሊያፋታ እዛው ቁጭ ብሎ እንግዲህ የእሱ አለቃ እሷ ለምን ይሄን ሰው ያገባው እንድትል እኮ ነው። እዛ ፋቶ ሊያገባት ወይም አለቃውን ሊያጋባ እኮ ነው። ሴሰኛ ዝሙተኛ አመንዝራ እኮ ነው ይሄ። ከባድ ነው ኬስ በጣም። ሌላ ችግራችንን እንዲረዱን ልንናገር ሂደን ሌላ ችግር ይዘን ገባን ማለት ነው። ይሄ ነው ባለስልጣን የተባለው። መሀል ላይም እኮ ብጥብጥ ይፈጥራል፣ ቤተሰብ መሀል ግጭት ይፈጥራል እኮ እንዲህ ነገሮች። እሱ ማን መፍጠሩ ነው እንግዲህ። እሷ ሆድ ባሳት እንዳው ትልቅ ቦታ መድረስ ይገባኝ ምናምን ብላ ሆድ ሳይብሳት አይቀርም እንግዲህ። ምን አስለቀሳት ታዲያና ምንድነው ይሄ? አሁን እኛ እንደ መንግስት መስሪያ ቤት ችግራችንን ፍታን ነው ይሄን ነው እንደገና ለአለቃዬ እንኳን የምትሆን አይነት ነው ምናምን ነው ብሎ እንግዲህ ይሄ ምንድነው የምታየው? የማህበረሰቡ መበላሸት ነው። በየቢሮው ታያለ ማለት ነው። መንግስት ቢሮ እንኳን እንዲህ አይነት ብልግና ስታይ በየመንገዱ በየሹፌሩ በየእንትኑ መኪና የሚነዳው መንገድ ላይ የሚቀመጡ ልጆች እንትን የሚሉ ይሄ ጸጉሩን የሚጠቀልለው ሴት እየተረበ ሴት እንትን እያለ ነው የሚውለው። ይሄን ለምንድን ነው ማነሳለ? እህታችን በዚህ ሁሉ ችግር ውስጥ ነው ያደገችው። የተፈጥሮ ሰለባ ነች። የማህበረሰቡ ስርዓት ሲስተም ሰለባ ነች። ሀገሩ ይሄንን የሚያስወግድበት ህግ የሰው መብት የሚያስጠብቅበት የለውም። እንዳያወጡ ህግ እንዳይወጣ ደግሞ አብዛኛው አገራችን ላይ ፖዚሽን ያለው ቦታ ያለው ወንድ አይደለም።
እንግዲህ ይሄ ወንድ ደግሞ ሊፈልገው ይችላል ይሄንን ወይም ምንም ላይ መስለው ይችላል እዛ ውስጥ ስላደገ። ምናልባት እኔ ዶክተር አብይ ይሄን ያደርጋል ያልኩ አብዛኛው ከአሁን መጨረሻ ላይ ካለው ልጅ ውጭ ሌሎቹ ሴቶች ስለሆኑ የእሱም ልጆች ሰለባ ስለሚሆኑ እንዳው ተሰምቶት የሴቶች መብት እንኳ ያስጠብቃል ብዬ አስብ ነበረ። እንግዲህ ጊዜ አግኝቶ ወደዛኛው ህግም አልሄዱም። እነሱ ወንበራቸውን ለማጽናት እየተከላከሉ ስለሆነ አሁን በጦርነቱም በምኑም አንጻር ማለት ነው። እና እቺ ልጅ ያኔም መከራዋን ስታይ እዛ ውጭ አለ ህጉ ይሄ የሴቶች ትንኮሳ በሚል ግን ህጉ ምንም አያደርግም። ሰው ሂዶ ሲከስ ነው። ክሱን ማንም ሂዶ አይከስም። ምንድን ነው መደረግ ያለበት? ከትምህርት ቤት ጀምሮ ካሪኩለም ውስጥ ተነድፎ ማህበረሰቡን ማስተማር መቻል አለበት መንግስት። እንደገና ቤተክርስቲያን ማስተማር መቻል አለባት። ይሄ ባልተደረገበት እንግዲህ እንደዚህ አይነት ችግሮች ውስጥ ነው የሚያደርጉት ሴት ልጆች። አሁንም ወጥተው ደግሞ ያን ሁሉ መከራ ተቋቁመው ወጥተው እንደ ዘርፌ አይነቶቹ ደግሞ አሁን ደግሞ በሌላ በሃይማኖት በምን አሳበው ደግሞ ውርጅብኛ ወርዶባቸዋል። እዛም ዘርፌ አሁን ያ ሁሉ ጫና በማህበረሰቡ ውስጥ አሳለፈች ከልጅነቷ ጀምራ ይታወቃል። ከዛ ወደ ቤተክርስቲያን ስትመጣ ደግሞ የቤተክርስቲያን የተፈጥሮ ችግር አለ። ተፈጥሮ ያመጣባት እንደገና ሸክም። ቤተክርስቲያን ደግሞ ሲስተሟ ትክክል አይደለም። ወደ ኦርቶዶክስ ሲመጣ እሷ ወስዶ ወዲያውኑ ወደ መዝሙር ከማውጣት ቁጭ አድርጎ ማስተማር ያ ሲስተም የላቸውም። እነሱ ጋር ማን ነው የሚማረው? ምናልባት አሁን በሰንበት ትምህርት ቤት ምናምን እየተማሩ ካልመጡ በስተቀር እንደዚህ አይነት ከዓለም የመጣ ትልቅ ሰው የሚማርበት ምንም ፕላትፎርም ያለ አይመስለኝም። አመጧት፣ ወደ መዝሙር አስገቧት። ሳይገባት ቀርቶ ደግሞ እነሱ ሳይገባት ቀርቶ ይሄኛው ገብቶኛል ወንጌል ብላ ስትወጣ ደግሞ ስድብ ይሄውና አሁን ወጥቶ ዲያቆን የተባለው መምህር የተባለው ምናምን የተባለው ሁሉ ይሳደባል እና ምንም ያሰድባት ነገር የለም። እንዳውም ያን ሁሉ መከራ ተቋቁማ የመጣች ጎበዝ ጀግና ልጅ ናት እና ተፈጥሮ ያመጣባት ራሱ ድምፁ ራሱ ተስጦ ያመጣው ነገር አለ፣ መልኳ ያመጣው ነገር አለ፣ ሞት ያመጣው ነገር አለ፣ ፖለቲካ ያመጣባት ነገር አለ። ከጥሩ ከሚኖሩበት እንትን ያፈናቀላቸው የወታደር ልጅ የነበረች ናት። እንግዲህ አሰብ ከኖረች ያ ደግሞ አሁን ተከብራ አባቷን እንከሶ ይፈራል። ያ ውስጥ ሁሉ እንዳታልፍ እንግዲህ ብዙ ጫናዎች የዚህ ሁሉ ፋክተሮች ውጤት ናት እቺ ልጅ ማለት ነው። አሁን ይህን ሁሉ መከራ አልፋ ነው መታ ያለችው። ከዛ በኋላ ደግሞ ከኦርቶዶክስ ደግሞ አሁንም አምልጣ ስትመጣ ደግሞ ጴንጤ ደግሞ እንደዚህ አይነት የመጡትን የሚያስተምርበት የለውም። እንግዲህ ትላልቅ ቸርቾች ደፍራ ከሄደች ቁጭ አድርጎ ሊያስተምሩ ይችላሉ። አሁን ደግሞ ያ የሚያስተምሩበትም የለም። እነዚህ ትናንሾቹ ቅርብ ጊዜ ተቋቋሙ ምናምን ይጠልፏቸዋል። እነሱ ደግሞ ልዩነቱንም አላቅም ነበር አለች። ለምን እዩ ጩፋ ጋር ሄድሽ፣ ለምን እንትና ጋር ሄድሽ ምናምን ተብላ ተጠይቃለች። እኔ ምንም አላቅም፣ ያው አንድ ነው ይመስለኝ። እንደ ደብር ልዩነት ይመስላታል። እሷ ከኦርቶዶክስ አይደል የመጣቸው። የማርያም ደብር አለ፣ የልደታ ደብር አለ፣ የሚካኤል ደብር አለ። እንደዛ ነው ልዩነቱ ይመስላት እንጂ አሁን አይገባኝም። አንዳንዴ ምን አለብኝ መሰለህ መካነ ኢየሱስ ቃለ ሕይወት ምናምን እንደ አንድ ነው ማየውና ጠፍቶኝም አይደለ ወዳጄ እንድስነግረው እንደዚህ ማትበለን እኛ ከነሱ ጋር ታገናኘን ይላልና ከፍተኛ ልዩነት ውስጥ እንዳለ ሰዎች ያውቁ። መሆን ያለበት ግን አንድ ቢሆን ጥሩ ነው። እንደው ስላነሳ ነው። እዚህ ላይ ግን ቄስ የሴት ልጆች ጥቃት ማለት ነው ያው አንተ በትዳርም በቤተሰብም ስለመጣ ነው የተሰማ ወይ እንደ ሀገር ችግር ነው ብለህ ታስበዋለህ ቄስ? ከድሮ ጀምሮ እንደ ሀገር ችግር ነው። ሲላከፉ ምን ላይ መንገድ ላይ ምናምን ይታየለ እንዴ? ምንም ጠርቶ ከመንገድ ሲሰድባት አንዳንዴ ስርዓት ያስትለዋለ፣ አንዳንዴ ምነካ ትላለ፣ አንዳንዴ ትጣላለ። የሌላውም ልጅ ማለት እኮ ነው። እኔ ተጣልቼ አውቃለሁ እንደዚህ። ከነዚህ ቲኔጀር ከዱርዬ ጋር ደግሞ እየተጣላ አትሄድም። ይሄን ትምህርቱ ነው የሚያስተካክለው። ከልጅነት ጀምሮ ከኬጂ ጀምሮ ስለ ሰው መብት ፈረንጅ እኮ ያስተምራል። ዲስታንስ ጠብቁ፣ ሰው አይነካም፣ ይሄ ሰው መብት ነው፣ ይሄ እናንተ መብት ነው እየተባለ ነው የሚመጣው። ይሄ ሰው መብት ማቅ የሰው ምንም መብት አያውቅም። ደግሞ 98% ኢትዮጵያ ህዝብ ሃይማኖተኛ ነው ይላል። የትኛው ሃይማኖት ነው እንግዲህ የትኛው ሃይማኖት ውስጥ ተምሮ ነው ይሄንን እንትን የሚያደርገው? እና ቤተክርስቲያን እንኳ ይሄንን አታስተምርም እኮ። ልጆቹ ግን አሁን አንዳንዶቹ ወደ ሰንበት ትምህርት ቤት አልፎ ደግሞ ወደ ቤተክርስቲያን ወደ ኳየር ሲሄዱ አንዳንድ ያው የመንግስት መረጃ ነው። ብዙ ጊዜ ሴቶች መጀመሪያ ተጠቃሚ የሆኑት በቅርብ ሰው በቅርብ ዘመድ
በተለይ የክብረ ንጽህናቸው የሚያጡት አንዳንዶቹ ደግሞ ትምህርት ቤት አሁን የመጡት ደግሞ ትምህርት ቤት ጋር እነሱን እያደኑ ለባለ ሀብት የሚሰጧቸው ክብረ ንጽህናቸው በገንዘብ የሚሸጡ መረጃ እየወጣ እንሰማለን። እና ይህንን እንደው ሰምተው ከሆነ እንዴት ትታዘበዋለህ? ቄስ ከፍተኛስ ወንጀል ሆኖ መቀጣት የለበትም ይሄ ጉዳይ? እሱም አለ እንግዲህ ሀገሪቱ እኮ የዚህ ሁሉ ችግር ሰለባ እኮ ነች። እንደዚህ አይነት ነገሮቹ እንኳ ይሄ ባለ ሀብት መሸጡ ምናምኑ ከውጭ ሀገር ነው የመጣው እና ይሄ ቱርክ አካባቢ እንትን አካባቢ ላይ የሚታዩ ነገሮች ናቸው። ይሄ እዚህ በአረብ መሬት ዱባይ ምናምን አካባቢ እንደሱ አይነት ወሬ እንሰማለን። ይሄ ደግሞ በገጠሩ አካባቢ እኮ ብዙ ችግር ላይኖር ይችላል። በእርግጥ ይሄ ምንድን ነው የሚባለው ጠለፋ ምናምን ነው አልፎ አልፎ ያለው። ይሄ ወደ ከተማ ስትመጣ ደግሞ ከገንዘብ ጋር በተያያዘ ብዙ አይነት ችግር ነው የምታየው። እና ይሄንን እንደ መንግስት ይኸው መንግስት ቢሮ ሂደን እኮ ነው ሰውየው እንደዛ ያለን። እሱ የተሰጠውን የመንግስት ስራ ትቶ ለአለቃው ይመኛታል ማለት ለራሱ ነው የተመኛት። ግን ሰውየውን ለማሳመን ምንድን ነው የሚጠቀመው? አለቃችን ሊያገባት የሚችል አይነት እኮ ነው፣ መጥፎ ቦታ ወድቃ ነው እንጂ አይነት እኮ ነው። አሁን የቄስ መሆኗ የፓስተር መሆኗ ነው የከፋው እንጂ እሱ ከየት እንደመጣ እኮ እናውቃለን። ማንም ዱርዬ ምናምን ኢህአዴግ ሲመጣ ተሰብስቦ ሂዶ ወታደር ሆኖ ምናምን ሆኖ ነው የመጣው። ምንድን ነው የሱ እልቅና? ለዛ ብለን ሸክላሽ ዘንጫካ እንግባ እንደ አለቃ ሆነን ለመምጣት እኛ እና ሚስቶቻችንን ለማስከበር እና ህግ ነው ይሄን ማስከበር ያለበት እንጂ እንደዚህ አይነት ሰዎች ፖዚሽን ላይ መጥተው ምን ላይ መጥተው እንደዚህ አይነት ነገር የሚፈጥሩበት ሁኔታ አለ። አገሪቱ እንግዲህ እስከ ኖርክ ድረስ ግዴታ ነው አገሪቱ ውስጥ ይሄንን ማረም። ህግ ይውጣ ነው የምትለው? ሲሪየስ የሆነ ህግ ይውጣ። ካሪኩለም ነው ወሳኙ፣ ህግ አይደለም። ህጉ እኮ አለ፣ የትንኮሳ እኮ አለ፣ አሁንም ወጥቷል። በሱ ሂዶ መክሰስ ይቻላል። ሴቶቹ ራሳቸው ማጋለጥ አይፈልጉም። ለምን ስሜ ይጥፋ? ማን ያገባኛል? ሴት ልጅ ትንሽ ልጅ ከሆነች መጥፎ ነገር እንኳን ቢደርስባት ደርሶብኛል አትልም። ለምንድን ነው? ነገ ትዳሬ፣ ነገ ኑሮ ምን ይሆናል? ቤተሰብ ምን ይሆናል? ልጆቼ ምን ይሆናሉ? ልጆች ሰሙ የለ ወይ ነገ ሲያድጉ ምናምን ይባላል። እንግዲህ የተበላሸ ሀገር ለልጆች አስበ ልጆችም እዛ ውስጥ ነው የሚያድጉት። እንደኔ አይነት አሁን የመስዋዕትነት መክፈል ነው በራስ ላይ እንደዚህ አይነት ነገር መናገር። ባለቤቴም ደስ አይላትም። ግን ምንድነው መስዋዕት ከፍዬ እንኳ ቢሆን የሚሰማኝ አካል ካለ ሴቶቹም እንኳ ሆ ብሎ ጮሆ ወጥቶ ህግ ማስወጣት ከቻሉ ፓርላማ ውስጥ ያሉ ሴቶች ነገም ሴት ልጆች አላቸው እነሱ ካሉ ይሄ ህግ መውጣት ካሪኩለም ውስጥ እንዲካተት ተደርጎ ስርዓተ ትምህርት ውስጥ ገብቶ ከኬጂ ጀምሮ ልጆች ስለ ሰው መብት መንካትና አለመንካት በስድብ መልክ በንግግር መልክ በማየት ያለ አግባብ ዝም ብሎ ማየት እንኳ ወንጀል እኮ ነው በህግ። ይህን ስታነሳ በቅርቡ አንድ ኤርትራዊ ወደ ኢትዮጵያ ዲፖርት የተደረገ አይቶ ከሆነ ዓለም ላይ መነጋገሪያ ሆኖ ነበረ። ሴቶችን ትንኮሳ አድርጎ ያው ለክፏቸው በጣም ታድኖ ማለት ነው። ቢቢሲ እየዘገቡ ላይቭ በብዙ ልክ እንደ ትልቅ ወንጀል ተፈልጎ ተይዞ ወደ ኢትዮጵያ መጣና ኤርትራዊ ነው ኢትዮጵያዊ ነው ኖርማል ነው አለ ኖርማል ነው አለ። እና ይህንን ነገር ተከታትለው ከሆነ የማህበረሰብ ኢትዮጵያዊ እኮ ነው ኤርትራዊ አይመስለኝም። ኤርትራዊ ነው። ወደ ኢትዮጵያ ለምን ዲፖርት ያደረጉታል? በዚህ ነው ኢትዮጵያ ነኝ ብሎ አስሞልቶ ይሆናል እንግዲህ። እና ከእንግሊዝ ነው ዲፖርት የተደረገው። የለመደውና የለመደች ጦጣ ሁልጊዜ ሽምጠጣ እንዳሉት ለምዶ ሂዶ በሰው ሀገር ሲሞክር እዛ መብትና ህግ የሚከበርበት ነው። ያለ አግባብ እንደሱ አይነት ነገር ማድረግ አይቻልም። ለዛ ነው የተባረረው። መባረር ዲፖርት መደረግ አልነበረበትም። እነሱም የሰው እንትን ለምን እንቀልባለን ብለው እንጂ እዛ እስር ቤት መክተት ነበር እንደዚህ አይነቱ። እዚህ እንግዲህ ኖርማል ነው ገብተዋል፣ ለምዷል እዚህ። እና ይሄ አይነት ውስጥ ያደጉ ናቸው። አሁንም ሚዲያ ላይ ወጥቶ የሚዘልፋት ምን የሚላት እንትኗና አንተ እኮ ከዚህ ጋር ይዋደዳለች፣ ይሄኛው ጋር ፎቶ ተነስታለች፣ ይሄው እንደዚህ ሆናለች እያሉ የግል ህይወቷ ላይ በዛ ሊያሸማቅቋት ነው የሚፈልጉት። ምንም በዚህ ምንድን ነው እንግዲህ አስተዳደጉ ነው። አሁን ነጭ ቢሆን እኮ በዚህ ያሸማቅቅህ ያውቃል። ዛት ፐርሰናል ይልሃል። ፐርሰናል ነገር ውስጥ አይገቡ። ይሄ ከተቃራኒ ጾታ ጋር በግላቸው ምናምን ያደረጉትም ፐርሰናል ብሎ ነው የሚያልፉት። ዋናው ኢሹ ምንድን ነው? የተነሳበት ስለ ሃይማኖት አይደለም፣ አይዲያ ላይ ነው የምታወራው አንተ። እኔ ጋር ብዙ ነገር መጥቷል ስለ ነቢያት፣ ስለ ሐዋርያት ምናምን። ሐዋርያት ነቢያት አሁን እዚህ ተብሎ ስላሉት ብዙ ማስረጃዎች አሉ። በቪዲዮ በምን ተቀርጾ ስንት ትዳር ያፈረሱ፣ ስንት ቦታ ልጅ የወለዱ ምናምን።
እሱ ፐርሰናል ነገር ስለሆነ ለምን ወደ እንትን ታመጣዋለህ? ከስነ ምግባር አንጻር ስነ ምግባር የላቸውም ከሚለው አንጻር ካልሆነ በስተቀር ከንትን ጋር ከምናምን ብለህ ብዙ ነገር ነው ሜስ ውስጥ የሚገባው። ያንን ነጭም እንደሱ አይነካም። እና እንግዲህ ይሄ ለምንድነው ሄዶ እንደሱ አረገ? እዛ ህግ ስላለ ነው ዲፖርት የተደረገው። ህግ ሀገር የሌለበት ሀገር ደግሞ እንግዲህ አባቱም ወንድሙም አያቱም ምናምኑም እንደዚህ ስለሆነ ማን ያሳስረዋል? እዚህ ማን ይጠይቀዋል? እዚህ ሴቶቹም በዛ አይነት ተሸማቀው ሰለባ ውስጥ ነው የሚኖሩት እድሜ ልካቸውን። ማን ይከራከርላቸው ለኢትዮጵያ ሴቶች? እና ይሄ ህግ ራሱ ከህግ በላይ ህጉ ወጥቷል። አሁን ህግ ስትል ህጉ ተጽፏል እኮ ምናምን ይሉሃል። ህግ አይደለም። አሁን አልተማረም ማህበረሰቡ፣ መማር አለበት። ማማዝናሽ የሚሉት ነገር አለ ቲክቶክ ላይ አልተማርክም የሚሉት። ያልተማረ መማር እኮ ዝም ብሎ ፊደል እንትን ማለት አይደለም። ይሄ ፊደል ዶክተር ፕሮፌሰር ሆኖም እኮ ምንድን ነው ይሄ የሚለክፍ የሚጎነትል የሚተነኩስ እኮ ይኖራል። ለካፌ አለ። አዎ እሱ ተማሪ አይባልም። ቀለም የፈሰሰበት ነው የሚባለው። ቀለም ዝም ብሎ ስለፈሰሰበት ተማረ ተብሎ አይፈረጅም። እንደዚህ አይነቱ ትምህርት አይምሮህን፣ አቲቱድን፣ አመለካከትን ነው የሚቀይረው። ስንት ነቢያት አሉ፣ ስንት ፓስተሮች አሉ ያንን የሚያደርጉ። ወደኛም ደግሞ ስትመጣ እና የተከበረውን እምነት ደግሞ የሚጎድፈው በእነሱ ስም እና ይሄ ነው ችግሯ። እና ወደ ፕሮቴስታንቱ ስትመጣ ደግሞ እንደ መማር እንደ ማስተማር ሄዱ። ደግሞ ቅድም እንዳልኩት እሷ አታውቅም፣ ያው ደብር ልዩነት ይመስላታል። እዛ ጋ ስትሄድ እዚህ ጋ ስትሄድ ደግሞ ሐሰተኛ ውስጥ ገባች ምናምን ብሎ ደግሞ ሌላ ደግሞ ወከባና ጭንቀት ውስጥ ደግሞ ገባች። እዚህም ደግሞ አወቀች፣ ተቋቁማ ወጥታለች። እንግዲህ ከዚህ በኋላ ነው እንግዲህ እየበሰለች የምትሄደው። አሁን ወጣ ነገሮችን ሁሉ ግራ ቀኝ ስታቅ ለምን ጠፋሽ፣ ምን ስትሰሪ ከረምሽ ለሚባለው መልስ ልሰጥ ነው የወጣቸው። ለምን ወጣሽ ብሎ ነው አሁን እንግዲህ ከጀርመን በል ከምን በል ከአሜሪካ በል ከኢትዮጵያ በል ጠቅላላ ዱላውን ይዞ የተነሳው። በዚህ አጋጣሚ እኔ የዛሬ ስንት ዓመት እሷና ጥበቡ ወርቅዬ አሁን የወንጌል አገልጋይ የሆነ ኢንተርቪው አድርጌያቸዋለሁ አንድ የሬዲዮ ፕሮግራም ላይ ነው። እና በጊዜው ለመልቀቅ አስባለሁ እና በጣም ጥሩ ውይይት ስለ ክርስቶስ ገና ወደ ፕሮቴስታንት ሃይማኖት እንደመጣች ማለት ነው። እና በቅርብ አውቃታለሁ። ሚዲያ ላይ ብዙ በፍጹም ትሸሽ ነበር እና አሁን ራሱን ሳያት ገርሞኛል። ይሄ ቁጥብ ነበረች፣ ብዙ ሚዲያ ይጠይቃት ነበር እና እንዳልከው አሁን ግፊውን ምኑንም ለምዳው እስቲ አንድ መልእክት ላስተላልፍ ብላ ይሆናል። አሁንም አሸማቆ ሊመልሷት እኮ ነው። የሚቀጥለው ቀጥላ እንዳትናገር ነው ሊያረጉ የፈለጉት። ድሮ ከህፃንነቷ ጀምሮ ሲያሸማቅቋት የነበሩ አልተለዩዋትም። አሁን አንድ ሚዲያ አሁን ለምሳሌ ያው ፐርሰናል ነገር ስለሆነ የቀድሞ ጋብቻ ፎቶዋን እያወጡ በተክሊል በቁርባን በምን አግብታለች እያሉ ሃይማኖታዊ በማድረግ ለሃይማኖቱ የቀኑ በመሃል መስመሰል እሷን ፐርሰናል እንዳልከው የግል ጉዳይ ላይ ስንቱስ አግብቶ እየፈታ በብዙ ነገር ውስጥ እያለፈ ነው ያለው። ግን ያን መደገፍ ሳይሆን እንዳልኩ ማሸማቀቅ የሚለው ነገር ይገልጿል። ቄስ ምንም እንትን የለውም። እሷ እኮ ወደዚህ ወደ ፕሮቴስታንቱ ስትመጣ እኛ እንደ ወንጌል አማኞች ማንም በክርስቶስ ሲሆን ኩነኔ የለበትም ይላል። አሁን አዲስ ፍጥረት ናት፣ በክርስቶስ የሆነች አዲስ ፍጥረት ናት። ዳግም ነው የተወለደችው። ስለዚህ በቃ ምንም የድሮ አይቆጠርም። ለምን 5-6 አታገባም? አገባች ፈረሰ እና ሳታገባ ልትቀመጥ ነው፣ መብቷ ነው። በራሷ ፍላጎት አላገባም ካለች መብቷ ነው። ግን ከመጣች በኋላ ደግሞ እንደ አዲስ ታገባለች። ቄስ ንግግር ግን ፍቺን ድንገት እንዳያበረስ ፍቺ በዚህኛው ኮንቴክስት ውስጥ ነው። ፍቺ በፕሮቴስታንቱ አማኝ ውስጥ መጽሐፍ ቅዱስም እኮ ያዛል፣ ይሄንን ይላል። እኛ እናስተምራለን። ዓለም ላይ ሰርቶ የመጡት ነገር ስለዛ አይጠየቁ። ነፍስ ገድሎ የመጣ እዚህም ሲመጣ ነፍስ ገዳይ ሊባል ነው? ንስሐ ገብቷል። እዛ ፈቶ የመጣ አሁን እዚህ ሲመጣ ጌታን ሲቀበል የፈታ ሊባል ነው? እንደ አዲስ ፍጥረት ነው የሚታየው። መጽሐፍ ቅዱስም ይሄንን ይላል። ስለዚህ ፍቺን ለማበረታታት አይደለም። እዚህ መጥቶ ደግሞ ጌታን ከተቀበለ ዳግም ከተወለደ በኋላ ከፈታ ደግሞ ቤተክርስቲያን እርምጃ ትወስዳለች፣ እኛ ጋር ማለት ነው፣ በእኛ ኮንቴክስት። በዛኛው እነሱ በራሳቸው ነው የሚወስዱት። የሌላ ሰው ሃይማኖት አናብራራም። በኦርቶዶክስ በነበረች ጊዜ አሉ የኦርቶዶክስ ቤተክርስቲያን ጳጳሳት፣ ሊቃውንቶች ጉዳዩ የሚመለከታቸው አሉ። ግን እነሱም አይደለም የሚያብራሩት። ዝም ብሎ ዱርዬው ሚዲያ ላይ እየወጣ ይጮሃል ማለት ነው። እኔ ይህንን አልደግፍም። ዋኖቹ ባሉት እንጂ ዝም ብሎ ለቲክቶክ ገንዘብ ማፈሪያ ብሎ ሰው ወጥቶ በለፈለፈ ቁጥር
እሱ የኦርቶዶክስን አይወክልም የሚል እምነት ነው ያለኝ። ኦርቶዶክስን መወከል ያለበት ሊቃውንቶች አሏት ቤተክርስቲያን ነው። ቀስ ብሎ ይሄና ይሄ እንዲህ ነው፣ ይሄና ይሄ እንዲህ ነው፣ ይሄና እንደዚህ እንዲህ ነው የሚል የኛም ደግሞ ሊቃውንቶች አለ የተማሩ። አሁን ባለፈው ፓስተር ዶክተር ተስፋዬ ሮበሌ ሲያብራራ እንዴት ደስ እንደሚል ትህትናው ራሱ እንደኔ ራሱ በኃይል አይናገርም። ደስ በታሸቃል ሰዎችን ሲያስረዳ ደስ የሚል አይነት ንግግር የተማረም ሰው አፖሎጂስት ላይ ይሄ ዕቅበተ እምነት ላይ እንዴት አድርገው እንደምትከራከሩሉ ትምህርት አለ። እኔንም አንድ ኮርስ ሰጥቶኛል በዛ አፖሎጂስት ላይ ማለት ነው። ዝም ብላ አይደለም መከትከት። አሁን ዝም ብሎ ወጥተው የሚሳደቡ አለ። አንተም ኢንተርቪው የምታረጋቸው ስለተሳደበ እኮ የእኛን ሃይማኖት ጠበቀ ማለት አይደለም። ሃይማኖቱን የምትጠብቅበት አግባብ አለው፣ ስርዓት አለው፣ መስፈርት አለው። በእርግጥ ይሄ እንትኑን ዩቱብ ላይ ሰው ስድብ ስለሚወድ መጥተው እነሱ ሲሳደቡ ሊያይ ይችላል። ለእነሱም ይታይላቸዋል። እነሱም ሃይማኖታቸውን የጠበቁ ይመስላቸዋል። ባለፈው ኃይሉ ዮሐንስ እኔ ኢንተርቪው ነገሌ ጋር አድርግ ሲባል ከነሱ ጋር አልፈልግም፣ ስድብ ነው እንጂ ከነሱ ጋር መነጋገር አልፈልግም አለ። ሙግት ላይ እነዚህ የተማሩቱ በዛ ጉዳይ ላይ ስለዚህ ክርክር ስለ ሙግት የተማሩ አሉ። ሙግት ስርዓት አለው። ስለዛ የተማሩ እነ ዶክተር ማሙሻ ጋር እነ ዶክተር ተስፋዬ ሮበሌ ጋር እነ ማነው አንዱ መጋቤ ጳውሎስ ፈቃዱ ጋር እነሱ ጋር መናገር እችላለሁ አለ። ሌሎቹ ጋር አልናገርም። ምክንያቱም የሙግት ስርዓት አያውቁም። ስድብ ነው የሚያውቁ። ያዋርዱሃል፣ ያቋሽሹሃል። ፐርሰናል ነገር ነው የሚያወሩት ከርዕሱ ወጥተው። ይሄ አሁን እንደምታወራው ከሴት ጾታ ሴቶችን አለማስቀመጥ እንደፈለገ ሰው መዝለፍ እንደ ማህበረሰብ ቀውስ ማየት እንችላለን። ሚዲያ ላይ ለምሳሌ ሰውን በሞያው በምኑ አይደለም የሆነ ነገር ስትናገር ከፈለገ በዘር ስትፈልግ በሃይማኖት ስትፈልግ የሆነ ታሪክን አይዲያን ሳይሆን የሚቃወመው አንተን ማሸማቀቅ። በተለይ አንተም የሱ ብዙ ሰለባ ሆናል። አንድ ሂስቶሪካል ነገር ስትናገር በብዙ ነገር ነው ኮሜንቶችንም ሳነባ ያለውና ይሄ ከአሁን ጾታዊ ጥቃት ጋር ስናይ ይሄ ማህበረሰብ መናጋት ነው። እንዳልከው ፈጣሪን እንፈራለን፣ የቅድስት ሀገር ምናምን እንላለን፣ ሰው አክባሪ ነን እንላለን። ግን ሚዲያችን አሁን ክፍት ሆኖ ሲታይ በጣም ኢቭን በጣም እንደ ማህበረሰብ መሪዎችንም ማንንም መዝለፍ፣ መሳደብ፣ ማዋረድ እንደ እውቀት እንዳለው ሰው እንደውም ተከታይ እንደ ማብዣ ሆኖ አይተናል። የአወያዮችን ካየው ሶሻል ሚዲያ ላይ በብዙ ነውር ውስጥ ያለፉ ሰዎች ናቸውና ዛሬ ተሳድበው ነገም ደግሞ የሆነ ነገር እየተገለባበጡ ይሰራሉ። ይህንን ብታብራራልን ቄስ። ስነ ምግባሩ የተበላሸ ማህበረሰብ ስለሆነ እኮ ነው። የተበላሸው ደግሞ እዚህ ትልቁ ነው ሚዲያ ላይ ሲወጣ አይደለም፣ ከታች ጀምሮ ነው እየተበላሸ የመጣው። የፖለቲካ ስነ ምግባሩ የተበላሸ፣ የሃይማኖት ስነ ምግባሩ፣ የንግግሩ፣ የአኗኗሩ፣ ባህሉ የተበላሸ። ሰፉ የሚባል ነገር አለ በኦሮምኛ ወይም እንደዚህ እንደ ሰፉ ማለት እንደ ታቡ ነገርም የማትነካው የማትለው ጸያፍ ንግግሮች እንደዚህ ይፈራል። አሁን ድሮ በሃይማኖትም በምንም የማትለው አለ። ይሄንን አሁን የማይጠብቅ ነው። ዱርዬ እንትን ነው በጠቅላላ የሞላው እና መጥቶ የሚሰድብ ዱርዬ እንዳሸን ፈልቷል እንበል ቄስ። ምን አሸን ብቻ ከአሸን በላይ የሚለው እንጂ አሸን እኮ በኖርማሉ ንግግር ነው። ለዚህ ተጠያቂው ማን ነው ቄስ? ተጠያቂው አንድ መንግስት ነው። መንግስት ካሪኩለም አልኩ እኮ በካሪኩለም ከኬጂ ጀምሮ ይቻላል። ይሄንን ካሪኩለም ስለ ስርዓተ ትምህርት ላይ ስርዓተ ትምህርት ውስጥ አስገብተ መንግስት የማምጣት ይችላል። ትምህርት ሚኒስቴር የማምጣት ይችላል። ማህበረሰቡ በፖሊሲና በህግ አስደግፎ በካሪኩለም ቀርጾ እንዲካረክ እንዲደርስብሃል እንዲካረክሽ እንደዚህ ይመጣብሻል ብሎ ያው ህግ አይደለ ሰው ህጉ አለ። ህጉ ወንጀል እኮ የወንጀል ህግ ላይ እኮ ተጽፎ አለ። ግን የወንጀል ህጉ ላይ ተጽፎ ያለውን ሰው አያውቀውም። ስለማያውቀው ሰው ያደርገዋል። ይሄን ሁሉ ከሰ እንግዲህ ፍርድ ቤት ስታቆም ነው የምትለው። ጠቅላላ ህዝቡ በሙሉ ነው ያን ይሆን። ስለዚህ ማስተማር አንድ ሁለት ሲያበላሽ እኮ ነው የምትከሰው። አሁን አገሩ በሙሉ ሲሳደብ ምን ታደርጋለህ? አገሩ ሁሉ ታስራለህ። እና እንደ ኖርም እንደ ካልቸር እንደ ባህል ነው የተወሰደው። እንደሱ እንዳይሆን ምን ታደርጋለህ? በካሪኩለም ወይም በስርዓተ ትምህርት ውስጥ አስገብተህ ከኬጂ ጀምሮ ልጆች እየተማሩ እንደሄዱ በየደረጃ አሁን ሲቪክ ትምህርት ብሎ ኢህአዴግ ስለ ፖለቲካ ያስተምር ነበር። ስለ ፖለቲካ ስለ ምናምን ስለ ብሔረሰብ ምናምን ከማስተማር በፊት እንዴት ሰው ከሰው ጋር እንደሚኖር ነው መጀመሪያ ማስተማር። ብሔር ከብሔር ጋር እንዴት እንደሚኖር አይደለም የመጀመሪያው።
ሰው ከሰው ጋር ከጓደኞቻቸው ጋር የሰው መብት መጠበቅ የሰው መብት መንካት ችግሩ ምኑ ይሄ ዓለም አቀፍ ስታንዳርድ ነው። እዛ እንኳ ሲሄዱ ከሰው ጋር መኖር ይችላሉ ማለት ነው። እኛ ልጆች ወደ ሌሎች ዓለም ሲሄዱ አሁን ዲፖርት ተደርጎ እንደመጣው አገር ሰላም ነው ብሎ እኮ ኢትዮጵያ መስሎት ነው ልጁ እዛ ልጅቷን የተነኮሰው። አሁን ይሄ እንትን ሄደው በ8 ቀኑ ነው ደግሞ እኮ የመጣው እንግሊዝ ከረገጠ በ8ኛው ቀን። አዎ ያ ነው እዛ አይፈቀድም። እዛ በባህር እኮ በስንት መከራ ይገባል። ሌላው የሰው ሚስት መጋበዝ ራሱ ወንጀል ነው በኢትዮጵያ ሕግ ውስጥ ያስቀጣል። አሁን የሰው ሚስት ሚስቴን ጋበዝክ ብሎ ሄዶ ማን ሰውን ይከሳል? አሁን አንድ ሰው በወዳጅነት መጋበዝ ይችላል። በቃ ሰውየው ሄዶ ከከሰሰ ሚስቱን ስትጋበዝ ከተገኘ አንተ ወንጀል ነው ያስቀጣል። እንደ ሃራስመንት ይወሰዳል፣ እንደ ትንኮሳ ይወሰዳል፣ ያንተን ትዳር እንደ ማፍረስ ምናምን ይወሰዳል። መጋበዝ ራሱ ማለት ነው ከሰውየው ፈቃድ ውጭ። ውድ ዳሽን ቤተሰቦቻችን ይሄ በጣም ከባድ ነውና በጥሞና ስሙት። ስለዚህ ሰው ሚስት መጋበዝ ከሰውየው ፈቃድ ማግኘት አለብን ማለት ነው። አዎ አንዳንዱ ደግሞ ሚስትንም ጋብዞ መጥፎ ነገር እየነገረ አመለካከቷን እያበላሸ እንትኗን እያበላሸ ወደ ጥል እንድትሄድ እንድትጠላ እንድትንቅህ እያደረገ ትዳርን ሊያፈርስ ይችላል። ስለዚህ ቀድመ ያን ሰው ከሰህ ግፊት ማቆም ትችላለህ። ህጉ ራሱ አለ ማለት ነው። ግን ይሄን ሁሉ ተከታትለ እንግዲህ አንተ እንትን ስለማትል ትተወዋለህ። ስንት ትዳር ፈርሷል። በዛ ብዙ ችግርም አለብን ደግሞ የራሳችን ብዙ ኑሮህን ታሯሩጣለህ። ምን እንዳለ የቱን ህግ ነው የምታስከብረው? ይሄን እንግዲህ ሰው የሚያውቀው እነዚህ ነገሮች ሁሉ በትምህርት ነው የሚመጣው፣ በስርዓተ ትምህርት ሲነደፍ ነው። ዶክተር ብርሃኑ አሁንም ደግሜ እላለሁ፣ ድንገት ከሰሙ ላይሰሙ ይችላሉ። የሰማችሁ ቆርጣችሁ ቲክቶክ ላይ ልቀቁላቸው። ድንገት ሊሄድ ይችላል እሳቸው ጋር ቢሰሙና ቢያስገቡ። ካሪኩለም ውስጥ ከኬጂ ጀምሮ መማር አለበት። ኢትዮጵያን መቀየር ከተፈለገ ዋናው ምንድነው? ከልጅነት ጀምሮ እየቀረጹ ማሳደግ፣ ስነ ምግባር ጥሩ ስነ ምግባር እንዲኖረው። ዝም ብሎ በደረቁ እኛ የሃይማኖት አገር ነው ምናምን ከማለት ጥሩ ማህበረሰብ ነው እንትን ተቀባይ ነው ዲሲፕሊን ነን ከምንል እነዚህ ነገሮች ላይ መስራት፣ የውስጥ ነገሮቻችን ላይ ለውጭ ማስመሰል ሳይሆን ከውስጥ ጀምሮ ህጉም ምኑም በተጻፈው መሰረት ከመሄዱ በፊት ሰውን ከመክሰስክ ምናምን አይደለም ዋናውና ያንን ማድረግ ነው። ያ ህጉን ሰው እንዲያውቀው፣ ልጆች እንዲያውቁ፣ ትውልድ እንዲያውቁ እየተደረገ ቢሄድ ጥሩ ይመጣል ማለት ነው። መልካም ቄስ፣ እንግዲህ ያው በዘማሪት ዘርፌ ያው እንግዲህ የእሷን ነገር እንረዳት፣ ያሳለፈችውን ተጽዕኖ እንደ ማህበረሰብ ትልቅ ችግርም አንተም ደግሞ በትዳርህም በቤትህም እንግዲህ ከባለቤት ጋር እንኳን እየሄድክ ሳትኖር እንኳን አላየህም ይባላል እያለ እንደዚህ አይነት ደረጃ ከደረሰ ከፍተኛ ችግር እንዳለ ያሳያል። ይሄ ደግሞ የሀገሪቷ ህግ አውጮች ጉዳዩን በስርዓት ቢያዩት የሚል ለትምህርት ሚኒስቴሩ የሚያስተላልፈው መልእክት አስተላልፈናል። አብሬ የሄድኩ ብቻ እኮ አይደለም መንግስት ቢሮ ገብቼ ያልኩ እሱ ነው ዋናው። እዛ ጋር ያለው በዝሙት ማይንድ ቁጭ ካለና ሊያስረዳ እንኳን በዝሙትኛ ነው የሚያስረዳው። በዝሙትኛ ነው ሊያስረዳው የፈለገው አለቃውን ወይም ፓርትነሩን። እንትና ሴትዮዋ እኮ አለቃችን ሊያገባት የሚችል አይነት ነው። ምን አመጣው? እኛ በጉለ ጉዳይ ነው ይሄን ነው ባለትዳር ነን። እኔም አውርቼዋለሁ። እያወቀ ደግሞ አንተ እኔንም በደንብ ያቀኛል። አውርተናል ቁጭ ብለን የመጀመሪያ ቀን እኔ ነኝ ያወራሁት። እና እንዲህ አይነት ማህበረሰብ ነው ይሄ ማህበረሰብ። ቄሱ በለው ዳቆኑ በለው ምኑ በለው ቀሲሱ በለው እንትኑ በለው አንዳንዶች በሚለው በእንዲዞ ይሻላል ነቢያት በለው አንዳንዶች፣ ከዛ ውስጥ አንዳንዶቹ ያ ነዋ። አሁን እኮ በየሚዲያው ላይ እኮ መምህር ገሌ የሚባል አይደለም ወጥቶ እንደዚህ የሚተቸው እንትን የሚያደርገው አራስ የሚያደርገው ስነ ልቦናቸውን እኮ እየጎዱ ነው። አንድ ነገር እንኳን ስትናገር ካየው ያሸማቅቋል። መጀመሪያ ያፋፍን ፐርሰናል ነገር ማዋረድ፣ መሳደብ በጣም አሳሳቢ ደረጃ ነው። ለማስቆም ነዋ። አብዛኛው ደግሞ ሚዲያን ይዞ ያለው አሁን እኔ አንዳንዴ ብስጭት ብዬ የወጣሁበት ብዙ ነገር እኮ አይመለከተኝም። ኃላፊዎች አሉ የኔ አለቆችም ያን ማለት ያለባቸው የካውንስል ሰዎች የምንላቸው የአብያተ ክርስቲያናት መሪዎች የምንላቸው ጉዳዩ የሚመለከታቸው ነባሮች ምናምን አሉ አይደለም። ዝም ካሉ በሚል ነው የወጣሁት። ነገሮች ሲጣመሙ ሲሄድ መንገዳቸውን መስመራቸውን ሲለቁ ነው የወጣሁት እንጂ እኔ ብዙ ነገር አይመለከተኝም። እነሱ ደግሞ በተገላቢጦች ለምን ቄስ
በየሚዲያው ይናገራል ይላሉ። እንዴት ይስተካከል? እብድ ወጥቶ እያወራ አብዛኛው ይሄ አይምሮ ንክ የሆነ ነው ሚዲያ ላይ መጥቶ የሚጨፍረው። ባግራውንዱ እንደዛ ሆነ አብጄ ዳንኩ የሚል አሁን ማህበረሰቡ ውስጥ ጥሩ ግራውንድ የሌለው ምናምን ነው የሚጮኸው መጥቶ እና ማህበረሰቡ እኮ ልጆቹ ደግሞ የሚሰሙት እነሱን ነው። አትሊስት የሚያርም ሰው ከሌለ ልክ አይደለም የሚል ሰው መኖር አለበት። እነዛ ደግሞ አንደኛ ስድባቸውንም አይችሉ። እኔ አሁን ቆዳዬ ወፍራም ስለሆነ ነው ስድባቸውን ችዬ እዚህ ላይ ተቋቁሜ የምቀጥለው። ሁለት ደግሞ ይመለከተኛል። የእምነቱ መሪ ነኝ እኔ። ተቋም ነው የምመራው። በዛ ተቋም እንኳ ወክዬ እንዳልሸማቀቅ ምን አገባው ምናምን እንዳይሉኝ ደግሞ እኛ ተቋም ከሁሉም በእድሜ ስለምትበልጥ የቡክርና ስልጣኔን ተጠቅሜ ነው የቤተ ክርስቲያኒቱ ምናምን የሚለውን ብዙ ጊዜ እናገራለሁ። ከዛ አንጻር ነው የማወራ እንጂ እኮ ባለፈው እንዳነሳው ቤተ መንግስቱ ሁሉ ውስጥ ምን አገባ ብሎ የተጣላኝ እኮ የሃይማኖት መሪ እኮ አለ እና እንደሱ ሁሉ ይጣሉሃል እኮ። ወይ አይናገሩ ወይ ስትናገር ደግሞ ወይ ወጥቶ ማስተካከል እኮ እነሱ ነው። ይሄ ሁሉ ተበላሽቶ ያለ አገር ሰላም ነው ብሎ እንደዚህ አይነት የዘቀጠ አስተሳሰብ ያለው ማህበረሰብ ይዞ ይቀመጣል እና እዛም ማረም እዚህም ማረም። እዚህ መጥቶ ደግሞ በሚዲያው ሲበላሽ የስድብ ሲሆን ምን ሲሆን ይሄን ደግሞ ማስተካከል ያስፈልጋል። እና ይሄ ቀርቶ እኮ አሁን ትልቅ የሃይማኖት መሪ የተባለ የኔን ዘመድ ቪትስ ገሶ ቅምጥ አስቀምጦ ነው ያለው። እና ምን ታረጋቸዋለህ? እነዚህ ሚዲያውን ይዘው ያሉ እነሱ ናቸው። ትልቅ ብለው ባለ ቪኤቶቹ እነሱ ናቸው። እንዴት ታረጋለሽ ይሄን? እና ይሄን በምንድን ነው የምታስተካክለው? ከትዳር ውጭ ነው ቅምጥ ያስቀምጠው? አዎ ትዳር ያለው ሰው ነው። ቪት ገዝቶ ሰጣት ለልጅቷ። ልጅቷ ዘመዴ ነች። እና ከሷ ነው መረጃውን የሰማው ማለት ነው። እሱ ምን ያደርጋል? ምን ያደርግልሃል? እሺ ቀስ ብዬ ማን ነው ልልህ ነበር ቀስ ብዬ። እንደዚህ አይነት ሰዎች አሉ አሁን። ኦኬ ይህ እንዲህ አይነት ማህበረሰብ ያለበት ሀገር ነው እንግዲህ ሃይማኖት መሪ ተብሎ ዶክተር ተብሎ እንትን ተብሎ በየሚዲያው ላይ የሚሰብክ ሰው ምን የሚያደርግ ሰው የሚያደርግበት ሀገር ነው። ስትነካው ዱርዬ ይገዛብሃል፣ ነፍሰ ገዳይ ይቀጥርብሃል እና አንተንም አስገደ። በእርግጥ እግዚአብሔር መንግስት አይወርሱም እነዚህ እዚሁ እኛን ለማጭበርበር ካልሆነ በስተቀር ይህንን አድርጎ አንተንም በዱርዬ ለማስገደል ለማስደብደብ ዱርዬ ገዝቶብህ እንዴት አድርጎ ይወርሳል? በንስሐ ምናምን እንግዲህ እግዚአብሔር መቼም ጅል አይደለም። የእሱ ንስሐ እያወቀ በሚያጠፋውን ንስሐውን የሚቀበልለት እና እንደሱ አይነት ማህበረሰብ ምድር ውስጥ ነው ያለ ነው እና ይሄ መስተካከል ያለበት ነው እና የሌላውን እንትን ስል ምናልባት እንድናገር ብሎ ነው መሰለኝ እግዚአብሔር ወደ እኔ ቤተሰብ ያመጣው። የሌላውን እኔ እዛ ጋር ስቃወም በዚህ ዞሮ መጣ ወደ እኔ ማለት ነው። እንደው ግን አንተ ፐርሰናል እንግዲህ የቤተክርስቲያን አገልጋይና ረጅም ዘመን አገልግላል። እንግዲህ ከምትወዳት ባለቤት ልጅ አለ፣ አብራችሁ ቆይታችኋልና እንደ ሰው ይሄ ትዳር ላይ የሆነ ችግር አይፈጥርም? ይሄ ነገር እንግዲህ ያጨቃጭቃል። ይሄ ነገር አየሽ እንኳን ብሎ ሰው ይጨቃጭቃል። እኔም አሁን በሚስቴ ቢመጡ ደስ አይለኝም። መጽሐፍ አንድ ጽሁፍ ምን ይላል? አንድ አባባላች ያለው እግዚአብሔር በመንበሩ ባለትዳር በሚስቱ ባለስልጣን በወንበሩ ሲመጣ አይደራደርም ይላል እና ይሄ ነገር አንተ ላይ ችግር አልፈጠረብም? አይ ጨዋ ነች ባለቤቴ፣ ምንም ችግር የለባትም። በዚህ በኩል ምንም ያጨቃጨቅ ነገር የለም። እንዳሁን ማህበረሰቡ ውስጥ ማየው ነገር እኮ እያዘንኩ ነው ይሄን ማወራው። ባላወራ ደስ ይለኛል። ባልናገር ለማን ሂደት እነግራለህ? ፍርድ ቤት ትሄዳለህ፣ ፖሊስ ሂደት ትከሳለህ፣ አቃቤ ሕግ ጋር ነው የምትሄደው። የት ጋር ነው የምትሄደው? ለትምህርት ሚኒስቴር ሄዳችሁ ይህን ትምህርት ካሊኩለም አስገቡልኝ ትላለህ። እስቲ ህብረተሰቡን አስተምሩ ትላለህ። ቸርች እኮ እናስተምራለን የተቻለንን ያህል፣ ግን ከዛ ያለፈ ነው። ፓስተሩ እኮ ሲያጠምቅ ልብስ አስወልቆ ሰውነታቸው ይታያል። ቆንጆ ሴት ልጅ ካየ አንዱ ፓስተር እንደሷ ያለ አለ። እኔም አውቀው በቅርበት ማለት ነው። አሁንም እንዳልል ምንድን ነው ወይኔ እኛ ተሸውደን እኮ ዝም ብለን አገባን እናንተ አሁን እንዴት አድርጋ ትጠመቅ ልጅቷ? እና ልጅቷ በቃ መንፈስ ቅዱስ ምናምን ይሞላኛል ብላ ተዘጋጅታ ሄደች። በቃ ጠፋ እንትን ያለ መንፈሳዊነት ጠፋ እንደሱ ሲለኝ አለች። እንደሱም ያደረግ ነው ያለው። አደገኛ ወቅት ላይ ነው ያለ ነው። እና
እዛም እንደዛው አለ። አሁን እኔን ያወራው እንጂ አንዳንዱ ደግሞ ይሄን ይወስድና ይሄው የጴንጤ ጉዳያችሁ ምናምን የሚል ደግሞ አለ ከኦርቶዶክሱ ሳይድ። የእነሱም ጉድ ደግሞ ብዙ አለ መግለጽ ቢያስፈልግ እና ብዙ ምስክርነቶች ብዙ ማስረጃዎች ይመጣሉ። ያ የተቋሙ ነው ብለን አንልም። ጴንጤን የሚያሰድብ አይደለም። ይሄ የግለሰቦቹ ችግር ነው፣ የሃይማኖቱ ችግር አይደለም። የዶክትሪኑ የዶግማው የቀኖናው ችግር አይደለም። ይሄ ያው ግለሰቦቹ ተሰግስገው ይገባሉ፣ ይሄንን ይፈጥራሉ። ግን እንትን ሰብስበው በዚህ በኩል የሚጠሩ ናቸው። እንደ ሃይማኖቱ አይከን ሚዲያ ላይ ወጥቶ የሚለፈልፉ ናቸው። እነዚህ ጴንጤ እንዲያደረገ የኦርቶዶክስ መምህር እንዲያደረገ ያስብላሉ ሶሻል ሚዲያ ላይ። ግን ከእምነቱ በዝምታ በጭመት ተጠው ሚሊዮን የሚኖሩ አሉ ስርዓት ይዘው። አዎ ስንት በጣም እንትን ያሉ በዚህ ራሱ የሚከፋቸው አሉ። እኔ እንደዚህ ስለተና ባይናገርስ እዛው ገበናውት ቢቀመጥስ ቢተውስ ተቀምጠዋል ብዙ ዓመት በመናገር ደግሞ የሚስተካከል ነገር ካለ እና ዝምታ ወርቅ ነው የሚባል የኢትዮጵያ ባህል አለ። ዝም ባለ አፍ ዝም ባይገባም የሚል አለ በቦታው ላይ ሲሆን እና ካልተናገሩ ደግሞ ደጃዝማችነት ይቀራል። ንግግር የሚያስፈልግበት ቦታ ደግሞ አለ እና ባለመናገር የምታጣው ነገር አለ። የተናጋሪው ለፍላፊው ደጃዝማች ሲሆን ዝም ያለው ቆንጆው ጨዋው ሰው ደግሞ ምንም ሳይሆን ሲቀር ነው አይተው ካልተናገሩ ደጃዝማችነት ይቀራል እንናገር። አሁንም ፖለቲካ ውስጥ እንኳን እኮ የሚለፈልፍ ነው የሚሾመው። ምላስ ያለው አይደለም ወስዶ መንግስት በቃ ይሄ ካድሬ ነው የሚሆንልኝ ብሎ የሚያደርገው። ስንት አዋቂ ጥግ ይዞ ተቀምጦ እንትኑ ያንን ይሆናል። ዝም ስትልም የነሱ ስልጣኑን ይጠቀልሉታል። ስለዚህ ተናግረህም መረከብ ነው። ስትናገር ደግሞ ይሄኛው ነገር ይመጣል። እንግዲህ ባላንስ መጠበቅ፣ እውቀት ላይ በተመሰረተ መልኩ መንፈሳዊ ነገር ሳይነካ የአገርን ሕግ እሴቶችን ማስተካከል፣ መገጸጽ፣ መምከር ነው። ሁሉ ሰው ደግሞ ችሎም አይገጽጽም። ፈስ ያለበት ዝላ አይችልም የሚባል ደግሞ አለ። ያ አይነት ሁኔታ ስላለ እንግዲህ ሀሳብ ነው፣ አይዲያ ነው የሰጠሁት። እናመሰግናለን ቄስ። እንግዲህ በዘማሪ ዘርፍ የተነስተን ሰፋ ባለመልኩ የሴቶችን ጥቃት በህግ ደረጃ መጎንተል፣ መልከፍ፣ ማሸማቀቅ፣ የሰውን ትዳር አልፎ ተርፎ መተንኮስ በህግ ባለው የሀገሪቱ ህግ እንዳለው ነው። በትምህርት ደረጃ ግን ህጻናቶች ከታች ተምረው እንደሌላው ሀገር ጠንካራ ማህበረሰብን ገባ የሰውን መብት የሚያከብር ብላል። እጅግ አድርጌ አመሰግናለሁ። እንደው ሰሞኑን ቄስ አንድ ጥንታዊ ቤተክርስቲያን ጉባኤ ላይ አግኝቼ ነበረ። እሱም የወንጌላውያን ቤተክርስቲያን እንግዲህ ትልቅ ባለስልጣን ካውንስል የሚባሉት ዳግመኛ ምርጫ ተመርጠው እነሱን የጸሎት የቡራኬ የምስጋና ፕሮግራም ተደርጎ ነበረ። 5 ኪሎ በምትገኘው ካልተሳሳትኩ መካነ ኢየሱስ ቤተክርስቲያን ናት እና ሳያት በጣም ጥንታዊ ናት። ውስጡም የተሰማው ታሪክ አስደንቆኛል። እንግዲህ ትልልቅ ባለስልጣናቶች ትልልቅ ለውጥ የሚፈጥሩ የቤተክርስቲያን መሪዎች በተገኙበት አንተም አይቼ እንደው ካውንስሉ በትልልቅ ሆቴል ከማድረግ እዛ ጥንታዊ ቤተክርስቲያን ማድረጉ እንደ አስደናቂነት አይተነዋል። በጣም የገረመኝ ግን ቤተክርስቲያኗ ከተሰራች ረጅም ዘመን ዓመት ሆኗታል እና ቀዳማዊ ኃይለ ሥላሴ ለቤተክርስቲያኗ ግንባታ በጊዜው ጠንከር ያለ ብር እንዳዋጡና ብዙ ታሪክ ያላት ነውና ይህንን አያይዘ ስለ ካውንስሉ በዛም ብናወራ። እንግዲህ ካውንስሉ ልጅ ነው፣ ገና የ6 ዓመት ወይም የ7 ዓመት ልጅ ነው። ያው በአሮጊት ይሉ ነበር ድሮ። ከዛ የሚወጡን ቶማስ ምትኩ እዛ ነበሩ። ሌሎቹም ደግሞ እነ ዘላለምም ድሮ ሲወቅሶ ነባር አብያተ ክርስቲያናትን አሮጊቷ ነው የሚሉት እና አሮጊቶቹ ናቸው ወጣቶቹን የወለዱት ለማለት ነው። እና እነሱም ከዛ ነው የተፈጠሩት። ነባሮቹ ሲኖሩ ነው። እና ካውንስሉ መሪዎቹን መርጧል። ሁለተኛ ዙር በምርጫ የተመረጡ መሪዎችን መርጦ እዛ የበዓለ ሲመት ወይም የጸሎት ስነ ስርዓት ወይም እንደኛ ቋንቋ ምደባ ይባላል። ምደባ አንድ ሰው ወደ አመራር ከመጣ በኋላ የምደባ ጸሎት ይደረግለታል። በዛ አገልግሎት ክፍል ላይ በመመደቡ የሚደረግ ጸሎት አለ። የሚገባው ቃል ኪዳን አለ። እጅ በመጫን በእግዚአብሔር ቃል ላይ በተጻፈው መሰረት በሐዋርያት ሥራ ምዕራፍ 13 ላይ እና ሐዋርያ ጳውሎስን
መንፈስ ቅዱስ ለየሁ አገልግሎት ለጠራዋቸው አገልግሎት ለዩልኝ አለ ይላል። በዛ መሰረት የመለየት ስርዓት ነው የሚካሄደው። እጅ በመጫን ነው፣ ዝም ብሎ መርጦ ወይም ደግሞ ሰይሞ አይለቀቁም። እና በዛ ምክንያት እዛ ለተመረጡት የአሁኑ የካውንስሉ ሁለተኛ ዙር አመራር ለነሱ ነው ጸሎት የተደረገውና በዛ ምክንያት ነው እኔም እዛ የተገኘሁት። እና ያን ቀን ስንገኝ ንግግር ካደረጉት ውስጥ የሃይማኖት ተቋማት ጠቅላይ ጻፊ ቀሲስ ታጋይ ነበሩና ደንግጫለሁ አሉ። እኔ የመሰለኝ በትላልቅ ሆቴል ትልቅ አዳራሽ ውስጥ ብዙ ሰው ተሰብስቦ የሚደረግ መስሎኝ ነበረ። ግን ወደ ጥንታዊ ነገሮቻችሁ መመለሳችሁ ገርሞኛል፣ አስደንግጦኛል። በዚህ ኮንቴክስት ነው ያወሩትና ገርሞኛል አሉ። እና ቤተክርስቲያኑ በእርግጥ ለየት ይላል። ትንሽ አሰራሩም እንዳሁኑ እንደ አሁን ጴንጤ በአዳራሽ ወይም ደግሞ ተሳዳቢዎች ደግሞ መጋዘን ይሉ የለ በዛ ስታይል የሚታወቅ አይደለም። እንደ ኦርቶዶክስ ቤተክርስቲያን አይነትም ይመስላል። ውስጡ ታቦትም ያለበት ሁሉ ይመስላል። እዛ መሰዊያ የምንለው አለ። መሰዊያው አካባቢ ኦልታሩ አለ። መሰዊያ እንትን የሚቀመጥበት ከመጽሐፍ ቅዱስ፣ ሻማ፣ ህብስት፣ የጌታ ራት ምናምን፣ ጥምቀት እንትን የሚቀመጥበት ቦታዎች አሉ። ከሱ ቀጥሎ ደግሞ ሌላ እንደዚህ ሁለተኛ አጥር ነገር ረድፍ ነገር ደግሞ አለው። እንደገና ደግሞ አሁንም ሶስተኛ ደግሞ አለው እንደሱ ሆኖ እና ውስጡ እንትኑን ስታየው ደግሞ እንደ ቤተ መቅደስ አይነት ይመስላል። በጥናት የተሰራ ነው። በ1941 ነው የተሰራችው። ኃይለሥላሴ ከስደት ከተመለሱ በኋላ ማለት ነው። ሲሰራ በስዊድን ሚሽን ነው የተሰራችው። ስዊድን ኢቫንጀሊካል ሚሽን የሚባል መጀመሪያ ወንጌልን ወደዚህ አገር ካመጡት ውስጥ አንዶቹ ናቸው። መጀመሪያ ስዊድን ኢቫንጀሊካል ሚሽን ሚስዮናውያን ሲመጡ ከኤርትራ አባ ገብረስታቴዎስ የሚባል ሰው ይዞ ነው የመጡት። ቀጥሎ ከዚህ ሂዶ መጽሐፍ ቅዱስን የተረጎመ የኢሉባቦር ሰው እኔ አካባቢ ሰው ኦኔሲሞስ ነሲብ የሚባል የመጀመሪያው የኦሮሞ ሊትሬቸር የጻፈ ሰው ማለት ነው። የኦሮምኛውን በዚህኛው በአሁኑ ዘመን በሱ ነው መጽሐፍ ቅዱስ ሙሉ ነው የተረጎመው ከነ አስቴር ገኖ ጋር ሆኖ። አናሲሞስ ነሲቡ በባርነት ነበረ ወደ ስዊድን ሄዱት። ታሪካቸው እንደዛ ነው የሚለው። አዎ በባርነት ነው የተሸጠው። በልጅነቱ ተሽጦ ከዛ ገዝተው ሚሽነሪዎቹ ገዝተው አስተምረው አጥምቀው መጽሐፍ ቅዱስ እንዲያጠና ተደርጎ እንደገና መጽሐፍ ቅዱስን ወደ ኦሮምኛ ተርጉሞ ለማህበረሰቡ ይዞ መጣ ማለት ነው። በአጼ ምኒልክ ዘመነ መንግስት ጊዜ ይዞ ሲመጣ አጼ ምኒልክ የፈለጉት እዚህ እንዲሆንና በጅሮንድ እንዲሆን ነበር የተፈለጉት። የፋይናንስ ኃላፊ ማለት ነው። በዛን ዘመን የተማረ ሰው ለፋይናንስ ይፈለግ ነበረ። እሳቸው ፈቃደኛ አልሆኑም እዚህ ሆኖ ለመስራት። እኔ ወንጌል ልሰራ ነው የመጣሁት ፈቀድልኝ እጄ እንድሰራ ሲሉ አልፈው ወደ አገሬ ሄዳለሁ ሲሉ ፈቀዱላቸው። በዚህ ወደ ጅማ በኩል ወደ ኢሉባቦር ሊሄዱ ሲሉ አባ ጅፋር ደግሞ እስልምና ሃይማኖት ተከታይ ስለነበሩ እሳቸው ደግሞ ወደ ላይ መለሷቸው። አታልፍም በዚህ በኩል ብሎ ማለት ነው። እኛ ሃይማኖት አንፈልግም አለን ሃይማኖት ብሎ ወደ ላይ ሲመልሱ ወደ ላይ መጥቶ ደግሞ ወደ ወለጋ ሄደው ነጆ ላይ እዛ ማስተማር ጀመሩ ከነጮቹ ጋራ ሆነው ከአባ ገብረስታቴዎስ የሚባለው ኤርትራዊ ሚሽነሪ ቢላ የሚባል ቦታ ላይ የሶስት ቀበሌ ገበሬ ማህበር ወጥቶ እሳቸው የሚያድሩበት ቤት ውስጥ ከበቅሏቸው ጋር እሳት ለኩሶ ነው ያቃጠሏቸው። ኢትዮጵያ ውስጥ እዛው? አዎ ኢትዮጵያ ውስጥ። ወንጌል ስለሰበኩ ነው። ማህበረሰቡ አያውቅም። ያኔ የራሱ ነገር ነው ያለው። ልቀቅ ሀገራችንን ብሎ ስደት ማለት እኮ ነው። እና ይሄ በፕሮቴስታንት ታሪክ የእኚህ ሰውዬ ተነግሮ አያውቅም። አባ ገብረስታቴዎስ እንደዚህ ሞቱ ተብሎ የእምነት አባቶች ሲባል አባ ጎሌ አባ ሻና ምናምን ከደቡብ ያመጣሉ። ያልሞቱ አርጅተው የሞቱ ናቸው እነዚህ። ግን ለወንጌል የሞተ ይሄ ሰውዬ መናገር አይፈልጉም። የኢትዮጵያ ታሪክ በብዛት የተበላሸ ነው ምልክ ሁል ጊዜ ለዚህ ነው። ዋጋ የተከፈለው ይቀበርና ዋጋ ያልከፈለው አነስተኛ እንትን የሆነው እሱን ታሪክ ነው ማጉላት የሚፈለገው በዘረኝነት። ደቡቡ የሚያውቀውን ነው የሚያንጸባርቀው።
በዚሁ በኦሮሚያ ያለው ደግሞ ያኛው ሰው የኤርትራዊ ስለሆነ ስሙን ማንሳት አይፈልጉ የኦሮሞውን ነው ማጉላት የሚፈልጉት እና ይሄ ትልቅ ኃጢአት ነው እቺ ሀገር ማትፈወሰው ለዚህ ነው የብዙ ቅዱሳን ዕዳ አለባት የብዙ እንትን ችግር አለ ዕዳና የተደበቀ ነገር አለባት ይሄንን እኔ ሁሉ ጊዜ እናገራለሁ ለምንድን ነው መደበቅ የምትፈልጉት ይሄንን ከበቅሎ ጋር የተቃጠለ ጭዳ ግዘውበት ቤቱ ላይ ነው እሳት የተለኮሰበት ይታወቃል ይሄ እዛ ሐውልቱ ተቀምጧል ቢላ ላይ የአዋለ ጎቶታ ተብሎ የአርበኞች መቃብር ይባላል አሁን እዛ ማህበረሰቡ በዛ ያውቃል ግን በናሽናል ደረጃ ስማቸው ሲነገር አታይ ሰምተህ ታውቃለህ ይሄን ታሪክ በወንጌላውያን ቤተክርስቲያንም ሲነገር ሰምተው አይታወቅም ሉተር ስለተለያየ ውጭ ሀገር ጀግኖች ይነገራል እንጂ በጽሁፍም ብዙም አላየሁም አዎ ይሄ እንግዲህ እውነት ታሪክ ነው ተጽፏልም ግን ጎልቶ አጉልቶ መናገር አይፈልጉም እና ያለቃም ታየም ማያዝ ይችላል አለቃ ታየ ከዛ በፊት ነው እሳቸው ጀርመን ሄደው የጀርመን ሚስዮን ነው ያስተማረው እሳቸው ወንጌልን ተቀብለዋል ግን በሌላ በኩል በፖለቲካ ኮንቴክስት ውስጥ ብናወራ ደግሞ ጥሩ ነው የሳቸውን እንዴት አርጎ ሶፍትዌሩን ጀርመኖች እሳቸው ላይ እንደጫኑ እንዴት አርጎ ማናቸውኝ አጽመ ጊዮርጊስ ላይ ደግሞ ካቶሊኮች ጣሊያኖች እንዴት እንደጫኑባቸው እና ለራሳቸው ፕሮግራም ሲሉ የዛሬዋ ኢትዮጵያ እንደዚህ ለማፈራረስ ሲሉ እንዴት አድርጎ እነዚህ እንዳሰለጠኑ ጥፋት የለባቸውም ሰልጣኞቹ ያው የሰሙትን በእውቀት ደረጃ በትምህርት ደረጃ ነው የወሰዱት እዚህ ምንም ግራውንድ ስላልነበራቸው አሰልጥነው አመጡ የተሻለ ስልጠና ስላላቸው መጽሐፍት ጻፉ የነሱ መጽሐፍት ነው አሁን ሪፈር እየተደረገ አገር የሚረብሸው እንደዛ አይነት የሚያደርገውና ፖለቲካው ራሱ የተበላሸበት ነው አሁን እንደ ዶክተር ገመቹ መገርሳ የሚባሉ አሉ በአሜሪካን አድቬንቲስት እና በጀርመን ሚስዮን እንትን መሃል ግንቢ ላይ ያደጉ ሰውዬ በጣም ተቃራኒ ነገር የሚያወሩ ማለት ነው እና የሆነ አማራ የለም ይሉሃል መልሶ ደግሞ እነዛ ብሎ ነው የሚያወሩት እነዛ ሰዎች ውሸታሞች ናቸው ኦሮሞን የጎዱና ማን ናቸው እሺ ከሌለ አማራ የሚባለው ማህበረሰብ ከሌለ ማን ጎዳ ስትል ያንን ሁሉ ማስረዳት አይችሉም እሱ ሌላ ጊዜ እንነጋገራለን እና ይሄ ምንድነው ሶፍትዌራቸውን መጀመሪያውኑ ቀይረዋል መቀየር ሳይሆን ድሮም የተለየ ዕውቀት አልነበራቸውም በልጅነታቸው ይጭኑባቸዋል ያንን ነው የሚለፈልፉት አሁን ኢትዮጵያን ለማፍረስ የኦሮሞ ብዙ ጠላት እንዳለው ኦሮሞ እንትን እንደሆነ ኦሮሞ የተባለው እኮ አገሪቱን ሲገዙ የነበሩ እና አፄ ለስላሴ እና ራስ ሀብተ ጊዮርጊስ እና ራስ ጎበና እና ራስ ባልቻ አባ ነብሶ ምናምንም እንላቸው ናቸው ዋኖቹ ጀነራሎች እነዚህ ናቸው አገሪቷን የሚያሽከረክሩ እነዚህ ናቸው እነ ራስ አሊኒድ ወግተው 120 ሺህ ወታደር ወስዶ ሄዶ ራስ አሊን ወግተው ቦሩ ሜዳ ላይ እሳቸው ደግሞ 80 ሺህ ወታደር ነው ይዘው ተሸንፎ ተመለሱ ንጉስ ሚካኤል ማለት ነው ራስ አሊ ማለት ኋላ ንጉስ ሰው ነው የልጅ ኢያሱ አያት ማለት ነው የልጅ ኢያሱ እናት ሸዋረጋ የምኒልክ ልጅ ናቸው ሴት ናቸው ለራስ ሚካኤል ለንጉስ ሚካኤል እንዲዳሩ ተደረጉ ኢያሱ ተወለደ ኢያሱ እንዳይገዛ አፄ ለስላሴ አባት ከዚህ እነዚህን አሳምኖ ሸዋና ወሎ ነው የተዋጋው ሁለቱም ደግሞ የወሎ ኦሮሞና የሸዋ ኦሮሞ ነው የተዋጋው ይሄ ፖለቲካ ያለ ነፍጠኛ ነው እንደዚህ ያደረገው ነፍጠኛው ራሱ የዛኛው ኦሮሞና የዚህ ኦሮሞ ነው እንግዲህ ነፍጠኛም ቢባል ይሄ ተበላሸ ታሪክ ፈረንጆቹ ጭነውባቸዋል እነዚህ ኦሮሞ ሳይሆኑ ሌላ ጎሳ ናቸው ብለው ሰጥተዋቸዋል ያንን ነው የሚያወሩት አሁን የኦሮሞ ልጆች ጭንቅላታቸው ተበላሽቶ ይሄ ሁሉ ሜስ የሚፈጠረው በእነዚህ ምክንያት ነው በእነገመቹ መገርሳ አይነት በእነ ሌንጮ ለታ የቄሶቻችን ልጆች ናቸው ኮሚሽን ውስጥ ቸርች አካባቢ ያደጉ ናቸው እነዚህ ግን ምንድነው ነጮቹ የሚጭኑባቸው ሌላ ነው የሚጭኑባቸው ደግሞ ጠንካራ አፍሪካ አይፈልጉም ጠንካራ አፍሪካ ደካማ አፍሪካን ለመፍጠር ደግሞ ደካማ ኢትዮጵያ መፈጠር አለባት ኢትዮጵያ አይከን ስለሆነች በአድዋ ጦርነትም ፈረንጅን ያሳፈረች ስለሆነች እዚህ የውስጥ ክፍፍል እኛ ላይ ማድረግ ነበረባቸው ከ1935 ጀምሮ ሮማን ፕሮቼስካ ከጻፈበት ያን መጽሐፍ የባሩዱ በርሜል ብሎ የብሔረሰቦቹን እንደ ባሩድ ወስዶ በርሜሉን እንደ ኢትዮጵያ ወስዶ
ባሩዶቹ መፈንዳት ሲጀምሩ ስለዚህ ካምሱሮቹን እናቀጣጥላቸው ብሎ ነው የጻፈው። ካምሱሮቹ እያንዳንዱ ጥይትን የሚያፈነዱ ማለት ነው። ኦሮሞን ማቀጣጠል፣ አማራን ማቀጣጠል፣ ትግሬን ማቀጣጠል፣ ሀዲያን ማቀጣጠል፣ ሶማሌን ማቀጣጠል፣ አፋርን ማቀጣጠል በርሜል ውስጥ ያሉ ኢትዮጵያ እንደ በርሜል ተቆርጣ ጥንካሬያችን ይልቅ ጥቂት የሆነው ልዩነትን እንዲጎላ በማድረግ አሁን ላለንበት ችግር ዋናው ተጠያቂ በልጅነት ነው ወስዶ ያስተማሯቸው። አወቅን የታሪክ ምሁር ነን የሚሉ ኢትዮጵያኖች የሰሩትን የሚጠቅሱት እሱ ነው። ፖለቲከኛው ሁሉም የሚናገረው ካየ ታሪክ ብሎ የሚያወራልን ያንን ነው። እነዚህን ደግሞ ያስተማሩ እነዛ ነጮች ናቸው። ነጮቹ ፎርማት አድርገው አነጣጥረው እንትን አድርገው ቀሌ ውስጥ አስገብተው አስቀምጧቸዋል። እነሱ መተኮስ ብቻ ነው በቃ። ያንን እንደ ኦሮሞን እንደጠቀሙ፣ አማራን እንደጠቀሙ፣ ትግሬን እንደጠቀሙ አድርገው ሲተኩስ ታየዋለህ። እና የዛሬዋ ኢትዮጵያ አሁንም እስክትፈራረስ ድረስ እያወሩ ነው። ሚዲያ የነሱ ብቻ ሆኖ ማለት ነው። ስታስተካክል የሚያስታርቅ ታሪክ ስታመጣ፣ አንድ የሚያደርግ ታሪክ ስታመጣ ይሳደባል፣ ወጥቶ ያጠቋል፣ ሆን ብለው ያጠቁሃል። ምክንያቱም እነሱ ተልከዋል፣ ኦልሬዲ እንትን ብለዋል። አንተ ያልከውን ታሪክ እኮ ያወራሉ። እኔ አሁን ለዚህ ነው ደፍሬ የማወራው። ጎንደር አማራ ነው ማነው ኦሮሞ ነበረ እንትን ነበረ ምናምን እስከ ትግራይ ኦሮሞ ነበር ምናምን ብዬ አይደል ማወራው። እሱ ታሪኩን ወስዶታል። አሁን ዶክተር ገመቹ መገርሳ ታሪኩን ወስዶ ያወራል። ግን እኔን ደግሞ ይሰድበኛል። የራሱ አረገው ምንድን ነው ማለት ነው? ጭንቅላቱ ላይ ሶፍትዌርን እየቀየርኩት ነው ማለት ነው። በድፍረት እየተናገርን እየቀየር። አሁን ፕሮፌሰር ፍቅሬን ሰድበዋል ይሄ ሰውዬ ማለት ነው። ፍቅሬ ዱዓ ሲያጎዱ ሶብዱንኩን አፉፍቱንኩን ይላል። አፉፍቱ እሱ ነው። አፉፍቱ ማለት ውሸታም ለማለት ነው። እንደሱ አይባልም። ሰው የራሱን አይዲያ መግለጽ ይችላል። የተማረውን እሱ ባየበት መንገድ ላይ ይችላል። ሪሰርች አድርጎ በማስረጃ ነው ፎልሲፋይ ማድረግ። መቀሌ ማለት የኦሮምኛ ቃል ነው። አድግራት ያልኩት በሱ ሊጠና ይገባል። ቄስ ምን ያውቃል? ስለ መጽሐፍ ቅዱስ ነው እንጂ ቄስ መናገር ያለበት። እኔ ሂስትሪ ላጥና ከሱ በታች በምን ሆናለሁ? እኔ ከሱ በላይ ስለ ሂስትሪ ሊቅ ነኝ። እኔ አጥንቻለሁ፣ ተምሬያለሁ። እሱ አይደለም የሚሰጠኝ። እና ያንን ማለት አይገባውም ነበር። እና እንደዚህ አይነት ነገሮች አሉ እዚህ ሀገር ውስጥና ስለ አጠቃላይ ነገር ስታይ ስለ ኢትዮጵያ እንግዲህ ከአንድ እንትን አይደለም። እና ወደ ቸርቹ ወደ ሃይማኖቱ ልመልስና እዚህ ላይ ላቋርጥ። እንግዲህ ፕሮፌሰሩ ፈቃደኛ ከሆኑ በዚህ ሀሳብ ወደ ቢሮ ጋብዘን እንደዚሁ ዲቤት እንደምናደርግ ሚዛኑን የጠበቀ መረጃ ማቅረብ ስላለብን ፕሮፌሰር ብቅ ብለው ሀሳቡን ይስጡ። እንግዲህ ፕሮፌሰር ዶክተር ናቸው ነው? ፕሮፌሰር ፍቅሬን ነው የምትለው? ፕሮፌሰር ፍቅሬማ ወዳጃችን ነው። ዶክተር መገርሳ ናቸው እንጂ ዶክተር መገርሳ ማን መገርሳ ናቸው? መገርሳ ናቸው፣ ገመቹ መገርሳ አዲስ አበባ ዩኒቨርሲቲ ሌክቸር አዎ ናቸው። ከፈለጉ በፊት ለፊት ተገናኝተው ካልሆኑም ይናገሩና እኛ በቂ መልስ እንሰጣቸዋለን። እና ይሄንን አይነት እንትን ነው። እና ለሀገር ወደ ቸርቿ ሊመልስና ቸርቿ በዛ አይነት ሁኔታ የተገነባች ጥንታዊት ቤተክርስቲያን ናት። ስዊድኖች ናቸው የገነቡት። ከሱ ቀጥሎ የተገነባው ጉለሌ ቤቴል ነው። ጉለሌ ቤቴል በ1954 ነው የተገነባው። እሱ በአሜሪካን ፕሬስቢተሪያን ሚስዮን ነው የተገነባው። እሱ ደግሞ በላሊበላ ቤተክርስቲያን በላሊበላ ቅርጽ ነው የተገነባው። ሂዶ ጥናት ተደርጎ ጉለሌ አይታጣቅም አይደል? በዛ ነው ታቋሉ። ዝቅ ያለ መሬት ውስጥ እንደ ላሊበላ ከመሬት ውስጥ እናንሳ ተብሎ መሬት ተቆፍሮ እዛ ውስጥ ገብቶ እዛ ውስጥ ነው የተገነባው። ሲገነባ ደግሞ የዛኛውን ቅርጽና ትውፊት እንዲከተል ተብሎ በመስቀል ነው ውስጡ ስትቀመጥ ከላይ መስቀል ነው እንደዚህ በመስታወት እንደዚህና እንደዚህ የተሰራ መስቀል ነው። የፕሮቴስታንት ቸርች ሆኖ ግን ለላሊበላ ጥልቅ ግምት አላቸው ማለት ነው። አዎ የመጀመሪያው የደምቢዶሎ ላይ የተሰራችው የኛ ቤቴል ቸርች በጉንዳጉንዴ ቤተክርስቲያን ሞዴል ነው የተሰራው። ምንድን ነው የሚባለው? በሳር በተሰራ ጊዜ እዛ የተከሆነ የጉንዳጉንዴውና የደምቢዶሎ የሳር አሰራሩ ይመሳሰላል። ሁለተኛውን ደግሞ ቤቴሎች ምን አደረጉ? ከላሊበላ ጋር እንደገና አመሳሰሉት አምጥተው ማለት ነው። እና ቤተክርስቲያኑም በሚመረቅበት ጊዜ የስዊድኑ ንጉስ መጥተው ነበረ ለማስመረቅ። እዛ ስቴት ቸርች ነው ሉተራን ቸርች እዛ ሀገር። ስለዚህ እሳቸውም መጡ ለማስመረቅ። ኃይለስላሴም እንግዲህ የሌላ ሀገር ንጉስ ደግሞ ተቀብሎ ማስተናገድ ስለሚገባቸው መጡ።
ኃይለ ሥላሴም ንጉሱም የተቀመጡበት መቀመጫ አሁንም አለ እዛ በልዩ ሁኔታ ተይዞ ማለት ነው። እና ይሄ በጣም ሂስቶሪካል ነው። ያ ነው የዚህኛው የጉለሌ ቤቴልም ደግሞ ሲሰራ ጠርቶ ያመጡ ራሳቸው በንግስት ዘውዲቱ ጊዜ ነው ተጠርቶ የመጡት። ዶክተር አሌክሳንደር ቶማስ ላምቤ የወረርሽኝ ስለተነሳ ይሄ የዳር በሽታ የሚባል ስፓኒሽ ፍሉ የሚባል በዛን ጊዜ ነበረ። በዛ ምክንያት ደጃች ጆቴ በልጅ ኢያሱ ምክንያት ሸፍተው ነበረ። ልጅ ኢያሱ ከልጃቸው ላይ ልጅ ወልደው ነበረ ከደጃች ጆቴ ልጅ ላይ ማለት ነው። እና በዛ ምክንያት አማቼን ለምንድን ነው ያልተቀበላችሁ ብሎ ሸፍተው ስለነበር ደጃች ጆቴን የሚያረጋጋ ልክ እንዳሁኑ ሸኔ ኦኔግ ምናምን ተብሎ ጫካ እንዳሉት እሳቸውም ኦልሞስት ጫካ ነው አገሩም እዛው ሸፍተው ጫካ ገብተው አልታዘዝም ሲሉ በደጃዝማች ብሩ ወልደ ገብርኤል ወይም ደግሞ በራስ ብሩ ኤግዚቢሽን ማዕከል አይታል አይደለ? እሱ ግቢ የደጃዝማች ብሩ ነው፣ የራስ ብሩ ወልደ ገብርኤል ነው። እኛ ሰውዬ በሳቸው የሚመራ ሰራዊት እዛ ዘምቶ ነበር። ያ ሰራዊት በስፓኒሽ ፍሉ ተጠቃ ማለት ነው። ስለዚህ ሕክምና ከየጠየቁ ከእንግሊዝ መንግስት ጠየቁ። እንግሊዝ መንግስት ደግሞ ዶክተር የለኝም አለ። እዛው የአሜሪካን ዶክተሮች ሱዳን ውስጥ አሉ እነሱን ጥሩ ሲባል ከዚህ በፊት ሞክረዋል። በ1905 ላይ ጠርተው ለመምጣት አልቻሉም። በ1907 ላይም እንደገና ከ2 ዓመት በኋላ ጠሩ። አሁንም ሊመጡ አልቻሉም። የአሜሪካን ፕሬስቢተሪያን ሚስዮን ሱዳን ያሉት ማለት ነው። የሚጠራው መንግስት እኮ ነው። አሁን በስንዴ የገባ በሰልባጅ የመጣ እንደሚባለው አይደለም። መንግስት ለምኖ ያመጣው ነው። ኑ ሕክምና ስጡን፣ ኑ ሆስፒታል ክፈቱልን ብሎ ነው መንግስት የጠራው። አንዳንድ ጊዜ የኦርቶዶክስ ቄሶች ዝም ብሎ ወይ ባለማወቅ በጥላቻ ያጥላላሉ። እና ስለ ዘርፌ ቅድም ስንናገር በዘርፌ ጉዳይ ላይ አንስተን ኢየሱስ እዛ አይሰበክም፣ ኢየሱስን ከጥንት ጀምራ ነው የምትሰብከው ይላሉ። እንዳውም የኦርቶዶክስ ቄሶች ምን ሲሉ እንደነበረ ታውቃለህ? ድሮ ቤተክርስቲያን ኢየሱስ ኢየሱስ ይላሉ። ኢየሱስ የሰይጣን ሱስ እስከ ማለት ነው የሚናገሩት፣ አላዋቂዎቹ ማለት ነው። አብ ወልድ ይላሉ፣ መድኃኔዓለም ይላሉ፣ ባለወልድ ይሉሃል፣ ምናምን ይሉሃል። ልክ ኢየሱስ ሲባል ግን ጴንጤ ብቻ ይመስላቸውና ኢየሱስ የሰይጣን ሱስ እስከዚህ ድረስ የማይል በቅዳሴ ብቻ የሰለጠነ ቄስ፣ በቅኔ ብቻ የሰለጠነ ቄስ፣ ወንጌልን የማያቅ አዲስን የማያቅ ቄስ ይኖራል እዛ። እስከዚህ ድረስ ይሰድቡ ነበር ድሮኛ እዛ ኦርቶዶክስ ሆነን ማለት ነው። እንደዚህ የሚሉ አሉ እያሉ ማለት ነው። ልጆች ሆነን እናታችን ራሱ እየመጡ ኢየሱስ የሰይጣን ሱስ ተብላቸዋል ምናምን ይሉናል ጴንጤ ከሆን በኋላ ደግሞ። እና ይህንን ነው ኢየሱስን ሲሰብኩ። ኢየሱስን አሁን ነው በደንብ ኢንተርናላይዝ አድርገው መሰበክ የተጀመረው። ሌላው አንድ ሁል ጊዜ የማስበዋለ ይሄ ማማተብ ኢትዮጵያ ውስጥ አልነበረም፣ ከካቶሊክ ነው የተወሰደው። ከ1986 በኋላ ነው የመጣው። እኔ 86 ከዚህ አገር ወደ ስዊድን ሀገር ሲሄድ ስዊድን ሀገር ነው እጄ ያየሁት ፈረንጅ እንዲህ ሲያማትብ። ምንድን ነው ይሄ ነገር? እንደ ኢትዮጵያ እያለ አልነበረም። ይሳለማል እንጂ የኛ ሰው ማማተብ የለም። ማማተብ እኮ የተገለበጠ መስቀል እኮ ነው። እንዲህ ሲደረግ ይኸው መስቀሉን አየኸው። ከዛ የቱ ጋር ነው መስቀል የሚሰሩት? እዚህ ጋር አይደለም። ረጅሙ መስቀል ወደ ላይ ነው የሆነው። እዚች ጋር አጭሯ ተገልብጣለች። ምን ዛሬ ነው የሰማሁት። ይሄ እንደዚህ ነው ማማተብ፣ እንደዚህ ነው። ይሄው እንደዚህ ነው አይደል የሚያደርጉት? የሚመለከታችሁ ረጅሙ እንደዚህ ወደ ታች እስከዚህ ይመጣል። ከዛ እዚች ጋር ነው እንዲህ የምታደርገው እና መስቀሉ ተገልብጧል ወደ ታች። ይሄን እውነተኛ ክርስቲያን ተገለበጠ ምናምን ብሎ ሲጮህ አልነበረም? ማማተም የለባቸውም። ይሄ የተገለበጠ መስቀል ነው እና በኢትዮጵያ ኦርቶዶክስ ትራዲሽን ደግሞ አልነበረም። በ1983 በኋላ ኢህአዴግ ሲገል የሃይማኖት ነፃነት ሲመጣ አቡነ ጳውሎስ እንትን ቀርቦ ፈቀዱ። ከ10 ሰዓት በፊት ማማተብ የለም ኢትዮጵያ ውስጥ የለም። እርግጠኛ ነኝ የለም አልኩ እኮ። እኛ ኦርቶዶክስ ነበር። እኔ እኮ የቄሶች ቤተሰብ ዘመድ ሁሉ አለኝ እኮ። እኔ ልጅ ነኝ። ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተማሪዎች፣ ማማተብን በተመለከተ እኔ በቂ እውቀት ስለሌለኝ ካንተን የሰማሁት በዚህ ጉዳይ የእናንተን መልስ በጣም ነው የምንፈልገው። ቄስ ቀጥል። መተው አለባቸው። ይሄን ማማተም የለባቸውም። የተገለበጠ መስቀል ነው እኮ ነው የምልህ። መስቀሉ ይሄው እንዲህ ይመጣል አይደለም? ረጅሙ እዚህ ጋር ነው እንዲህ የሚሆነው።
ካልሆነ መስቀሉ የት ነው መሰራት ያለበት? እዚህ ጋር አይደለም። እንዲህ አድርገ እዚህ ጋር ነው እንዲህ ማድረግ የነበረብህ ቀጥ ብሎ እንዲቆም ከፈለግ። መስቀሉ ወደ ታች ገልብጠው እያማተበ ለምንድን ነው እንደዚህ የሆነው ምክንያት? እሱ ሌላ ታሪክ አለው ከዛ ጋር የተያዘ። ከካቶሊክ ጋር መጣላት አልፈልግም ከዛ ስለወጣም ማለት ነው። ግን እንትኑን ከዛ ነው ያመጡት እና ይሄኛው ሀሳብን ለጊዜው እዚህ ጋር እንግታና ሰዎችን ጠይቃለን። ጠይቅ አንተ እና ምንድን ነው እንደ አጠቃላይ እንደ አጋጣሚ ነው የኃይለ ሥላሴን የሃይማኖት ሐሳቤ ብለን ብንጨርስ። አዎ ኃይለ ሥላሴ በ1927 ጣሊያን ኢትዮጵያ ወረረ። ሲወር እንደኛ አቆጣጠር ማለት እስከ 1935 እሳቸው የተነበሩ እንግሊዝ ሀገር ነበሩ። እንግሊዝ ሀገር ደግሞ ካቶሊክ የለም። እሳቸው ደግሞ ስደት ላይ ነው ያሉ። ጸሎት ቤት መሄድ ነበረባቸው። በዌስት ሚኒስተርስ አንግሊካን ቸርች ነበር ጸሎት የሚያደርጉት። ሪፎርምድ ይባላል ዶክትሪኑ። ከኛ ሪፎርምድ ነው የምንባለው። ቤቴሎች ከቤቴል ዶክትሪን ጋር አንድ አይነት ነው ማለት ነው። አቶ አማኑኤል አብርሃ እሳቸው በሉተራን ነው ጌታን የተቀበሉት እዚህ አገር እያሉ። ግን አምባሳደር ተደርገው ተልከው ነበር ኃይለሥላሴ ከመሄዳቸው በፊት። ኃይለሥላሴ ተሰደው ሲሄዱ እሳቸው ናቸው የተቀበሉት። ሁለተኛው የመካነ ኢየሱስ ፕሬዝዳንት የነበሩ ማለት ነው ክቡር አቶ አማኑኤል አብርሃ የሚባሉ። ከእሳቸው በፊት አሁንም ዶክተር አማኑኤል ገብረስላሴ ነበሩ የመካነ ኢየሱስ ፕሬዝዳንት። ኤርትራዊ ናቸው እሳቸው። ቅድም ኤርትራዊ ገብረስታቴዎስ አላልኩ? ይሄኛው ፕሬዝዳንት ደግሞ አሁንም የመጀመሪያው ፕሬዝዳንት ኤርትራዊ ነው። ያን ታሪክ ማንሳት አይፈልጉም መካኒሶች። በእርግጥ ኤርትራዊ አይባልም፣ ያኔ ኢትዮጵያዊ ናቸው፣ ላይ የተወለዱ ናቸው ለማለት ነው። በዛኛው ኤርትራ 14ኛው ክፍለ ሀገር ውስጥ የተወለዱ ናቸው። ግን አብዛኛውን ጊዜ ሲያነሱ አቶ አማኑኤል አብርሃ ክቡር ምናምን ከሚለው ነው የሚጀምሩት። ታሪክ እዛም ተበላሽቷል። ታሪክ መቁረጥ ነው የሚፈልገው ኢትዮጵያዊ። የሀገርም ይሁን የቤተክርስቲያንም ለምን እንደሱ እንደሚሆን አይገባኝም እኔ ለምን እንደሆነ። እርግማን እዚህ ሀገር ላይ ጎትቶ የሚያመጣ ደግሞ ይሄ ታሪክን የመደበቁ ነገር ነው። እና አቶ አማኑኤል አብርሃ የሚባሉት ሁለተኛው ፕሬዝዳንት ማለት ነው የመካነ ኢየሱስ እንግሊዝ ሀገር አምባሳደር ነበሩ፣ ሚኒስቴር ነበሩ። የትምህርት ሚኒስቴርም ሆነው ሰርተዋል እዚህ ሀገር። ኃይለሥላሴ ትምህርት ሚኒስቴሩን በደንብ ነው ልምራው፣ አማኑኤልን እንደ ሚኒስቴር ላድርግ ራሳቸው መምራት ስለፈለጉ። አማኑኤል ከሳቸው ጋር 5 ዓመት ስደት በነበሩ ጊዜ ቤተክርስቲያን ይወስዷቸው ነበር። የዌስት ሚኒስተርስ ከተማ ላይ ያለች ዌስት ሚኒስተርስ ቤተክርስቲያን ይባላል። ዌስት ሚኒስተር ቤተክርስቲያን በ1643 ዓመተ ምህረት በአውሮፓ ውስጥ የፕሮቴስታንት ሙቭመንት በተነሳ ጊዜ የእንግሊዝ ፓርላማ ተቀምጦ ፓርላማው ምዛው ነው ተቀምጦ እንትን ያወጣበት ነው። የካቴኪዝም የሚል መግለጫ ማለት ነው። ካቴኪዝም የዌስት ሚኒስተርስ ካቴኪዝም፣ ረጅሙ ካቴኪዝም እና አጭሩ ካቴኪዝም የሚባል እኛ ቤተክርስቲያን የምትመራበት የእምነት መግለጫዎች አሉ። ከካቶሊክ የሚለየን እሱ የተደነገገበት ነው። 125 ቄሶች የተገኙበት፣ 21 ምዕመናን የተገኙበት፣ ሌሎቹ ቄሶች ሆነው በፓርላማ ጸድቆ ከዚህ በኋላ የፕሮቴስታንት ወይም የሪፎርምድ እምነት በዚህ ይመራ ብሎ የእንግሊዝ ፓርላማ ነው ያጸደቀው እና እስከዛ ድረስ የሄደበት ነው ማለት ነው። የዌስት ሚኒስተርስ እሳቸው ጸሎት ሲያደርጉባት የነበረች ከተማም ቤተክርስቲያንም እሳቸው ግን እዛ ነበር። ታሪክ የተቀቡትም ወይ ደግሞ ቅርበታቸው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። የማውቀው የኦርቶዶክስ እምነት ተከታይ ነበሩ። በስደት ከሄዱ በኋላ ፕሮቴስታንት ሆነዋል ማለት እንችላለን። እንግዲህ 5 ዓመት የነሱን ትምህርት ከተማሩ ምን ያደርጋሉ? ሆኑ ነው እንጂ ምንድን ነው የሚባለው? ሆነው ተማሩ፣ መጡ። ሲመጡ ከቄሶቹ ጋር በብዙ ነገር አልተግባቡ። ለዛ ነው አሁን እሳቸው ቢሾፍቱ ይሄዳሉ። ለምሳሌ ቢሾፍቱ እሳቸው የሚሄዱት ቄሶቹ ምንኑ እሳቸው ቢሾፍቱ ሲመላለስ ቆሪጥ የሚባል ሰይጣን ሊያመልክ ነው የሚሄደው ኃይለሥላሴ ብለው ስም ያጠፉት ቄሶች ናቸው። የኦርቶዶክስ እንትኖች ናቸው። ለምንድን ነው እሳቸው የሚሄዱት? እዛ ቢች የሚባል አለ ባህር ዳር አሸዋ ላይ ሰው ሲዝናና አይተው እኔ እንግዲህ ባህር የለኝም ግን እዚህ ቢሾፍቱ 7 ሐይቆች አሉኝ አንዱን ሁለቱን ብሎ እዚህ ኩሩፍቱ ምናምን እየሄዱ ዊከንድ ላይ እዛ ይዝናናሉ። ስለዚህ ከሰይጣን ጋር ሊያወሩ ሕፃን ልጅ ይሰዋል ቅንድ በሙሉ ምናምን ተገሰማለ እና ቆሪጥ የሚባል ነገር የለም እያልክ? ምንም ቆሪጥ ብሎ ነገር የለም። ቆሪጥ የሰይጣን ሊኖር ይችላል። ሰይጣንን የቆሪጥ ነኝ እኔ እንትን ነኝ ይላል አይደል? ሲጮህኛ ጋር እንኳን እንደሱ አይነት ሊኖር ይችላል።
ግን እሳቸው የሚሄዱት እሳቸው ጎበዝ ክርስቲያን ናቸው። በስርዓተ ወንጌል ላይ እኮ በገና ጊዜ በፋሲካ ጊዜ ንግግር ያደርጋሉ እኮ አፄ ኃይለሥላሴ። በስርዓተ ወንጌል ማለት ደግሞ የኢትዮጵያ ኦርቶዶክስ አልነበረም ሬዲዮ፣ የብስራት ሬዲዮ ማለት ነው። የብስራተ ወንጌል ሬዲዮ የሉተራን ወይም የፕሮቴስታንት ነው ሬዲዮ ራሱ። እዛ ላይ እስካሁን ድምፃቸውም አለ። ያኔ ንጹህ ወንጌል ነው የሚናገሩት። የሚገርመው ነገር በጋዜጣ ላይም ታትሞ መጽሔቱ ራሱ አለኝ። እኔ ከፈለክ ላመጣልህ እችላለሁ አንድ ቀን። እሳቸው ንግግር ያደረጉበት ስለ ኢየሱስ ክርስቶስ እንዴት እንደሚያብራሩ እንዴት እንደሚገልጹ እና ኃይለሥላሴ ስለሚያውቁ ጠርተው ሚስዮኖችን ዶክተር ቶማስ አሌክሳንደር ላምቤም የእሳቸው ወዳጅ ነበሩ። እንዲያውም በላምቤ በእናታቸው ውርስ ገንዘብ ከአሜሪካን ሀገር እናታቸው አይደለም አንድ ክርስቲያን የሞተው ውርስ ገንዘብ ሰጥቷቸው የመጀመሪያ ሆስፒታል ዘመናዊ ሆስፒታል ራስ ተፈሪ መኮንን ሆስፒታል ይባል ነበረ። እሱን በዚህ ላምቤ ነው የሰራው። እዚህ አሁን ፓስተር የሚባለው ግቢ ውስጥ ፓስተር ትልቁ ሰፊ ግቢው እሱ ፓስተር ግቢ የላምቤ የመጀመሪያ በአፄ ኃይለሥላሴ የድሮ ስማቸው የተሰየመ ሆስፒታል የተሰራበት ነው እና ከሚስዮኖች ጋር ከፍተኛ እንትን ነበራቸው። ከነ ሙክለር ጋር ከሌሎች ጋር መጽሐፍ ቅዱስ የመጀመሪያው መጽሐፍ ቅዱስ በቀዳማዊ ኃይለሥላሴ ንጉሠ ነገሥት ዘኢትዮጵያ መልካም ፈቃድ የታተመ የሚለው 66ቱ መጽሐፍ ማለት ነው። 3 የአሜሪካን ሚሽነሪዎች ፕሬስቢተሪያን ሚሽነሪዎች፣ 7 ኢትዮጵያውያን እነ አባ መሰረት ስብሐት ለአብ ሆኖ የተተረጎመ ነው። ሲተረጎም በጀቱ በሙሉ የእኛ ቤተ ክርስቲያን ነው የቻለው እና አሁን ኦርቶዶክስ ፊደል ቀርጻ እንትን አድርጋ መጽሐፍ ተርጉማ ምናምን ሲሉ ይገርመኛል። በእርግጥ ተርጉማለች፣ ወደ ግዕዝ ነው የተረጎመችው። ይሄኛውን ወደ አማርኛ ሲተረጎም ሂዶ እንግሊዝ ሀገር እንደገና ታትሞ በ1933 ዓመተ ምህረት ማነው ይሄኛው በ1944 ነው የተረጎመው። የመጀመሪያው ነው በ1833 በ1944 ተተርጉሞ ታትሞ ተመልሶ ወደ ኢትዮጵያ መጥቶ ብርሃንና ሰላም ሲቋቋም ደግሞ በ1954 እንደገና እዚህ ታተመ ማለት ነው። ለዛ ነው ብዙ ጊዜ የ54ቱ ትርጉም ይላሉ። እሱ መጽሐፍ ላይ ግን አንድ የሰማሁት ታሪክ አለ። ቄስ ካየኸው መጽሐፉ በፊቱ የመጽሐፍ ቅዱስ አፉ ላይ እንዲቀያል ቀይ ነገር በቀይ የተለመ ማለትም ቀለም አለው። ያ ታስቦ የተሰራው እንዳይቆሽሽ ነው ይባላል። ግን በጊዜው ደግሞ ብዙ ሃይማኖታዊ ነገር ተነግሮበት ሰው ከመጽሐፍ ርቆ ነበረ። የሰይጣንም ነገር ነው ይሆን ተብሎ የተሰራ ነው የሚል ብዙ ነገሮች ሲወሩ ሰምቼ ነበር ታሪክ ሳነብ። ይሄንን ሰምቶ ታውቃለህ? ይሄን ገጠመኝ ቄስ? አይ እሱ እንዳይነበብ ስለሚፈልጉ ነው በወቅቱ ያንን ያደረጉት። እኔ ነኝ እኮ ለመጀመሪያ ጊዜ እንደዚህ ብዬ ይህን ታሪክ ያወጣው እንጂ ፕሮቴስታንቱም አካባቢ እንዲወጣ አይፈለግም። ኦርቶዶክሱ እንዳይጠላው ተብሎ ማለት ነው። አላነብ እንዳይል ስለሚፈለግ ጸጥ ነው የተባለው። እንዲሁ ዝም ብሎ መጤ ሃይማኖት ትናንት የመጣ ምናምን ሲሉ ምኑን ነው የመጣ ነው? አብረን ነው ሀገር የሰራ ነው። መጽሐፉም ምንም አብረን ነው የተረጎም ነው። ልማትም አብረን ነው የሰራ ነው። ሆስፒታሉም ምኑም ምግቡ ምኑም ሳይቀር ስልጣኔውም ቀይ መስቀልን ሳይቀር ዶክተር ቶማስ ላምቤ ነው በ1927 ያቋቋመው የአርያውን ቀይ መስቀል። እነ ተስፋ ድርጅት ችግረኞችን የሚረዳ ምናምን ሁሉ በነ ጃክ ስሚዝ በእኛ ሚሽነሪ ነው የተቋቋመው። በሆስፒታሎችም ብዙ ስዘረዘር ነበረ። ታዋቂ የምንላቸው ሆስፒታሎች እዚህ ያሉት ዘውዲቱ ሆስፒታል ራሱ በአድቬንቲስት ሚስዮን ነው የተሰራው። መጀመሪያ ዘውዲቱ ሆስፒታል አሁን ያለበት አይደለም። የአሁኑ ፍንፍኔ ምግብ አዳራሽ የሚባለው ነበር ሆስፒታሉ። ታስቦ የተሰራው ለነገስታት ቤተሰብ ነው። በዛው ግቢው አይታል በር አለው በውስጥ በኩል ምግብ ቤቱ። በጀርባ በኩል ስትሄድ የሆነ የተዘጋች በር አለች። በዛ በኩል ይገባል እና ኃይለሥላሴ ቤተሰብ እዚህ መጥተው ነው የሚታከሙት። በዛ ወጥተው ሐኪሞችም በዚህ ወጥተው ሂደው ትሪት ያደርጓቸዋል። ለዛ ነው የተሰራው። አድቬንቲስት ቤተክርስቲያንም እዛ ጋር የተሰጠው አምልኳቸውም ከዛው እንዳይርቅ ነው እንጂ ከዛ በኋላ የሆኑ ነገስታቶቹ መች ይሰጣሉ እንደዚህ። እና ኃይለሥላሴ ጥሩ ልብ ስለነበራቸው ነው እንጦጦ ላይ ሲሰጡ ልደታ መካነ ኢየሱስ፣ ዑራኤል መካነ ኢየሱስ ምናምን ሲሰጡ ስለማያውቁ አይደለም እኮ ቤተክርስቲያን ያሰሩት፣ ወይም ስለሚወገዝ አሁን አንዳንድ ታሪክ የሚያዛቡ ሰዎች ስለሚሉት አይደለም። ከጴንጤ ሳይድም ሃይማኖቱ ይጨቆን ነበረ። አዲስ አበባ እንዲርቁ ከታዘዘ
እንዴት ነው እንጦጦ መካነ ኢየሱስ የተሰራው? እንዴት ነው አዲስ አበባ መካነ ኢየሱስ 5 ኪሎ የተሰራው? እንዴት ነው ኡራኤል መካነ ኢየሱስ የተሰራው? በኃይለሥላሴ ጊዜ እኮ ነው የተሰራው። እንዴት ነው ኡራኤል መካነ ኢየሱስ የተሰራው? መሰረተ ክርስቶስ ኦሎምፒያ የተሰጥቷቸው የተሰራው በኃይለሥላሴ ጊዜ አይደል? ደርግ አይደል መጥቶ የወረሰው? የሙሉ ወንጌል ራሱ ሲሰራ እኮ አሁን ቀጠና 2 ያቺ ሸክላ ቤት ታውቃለህ? እሷስ እንዴት ነው የተፈቀደው? እና ኃይለሥላሴ ወይም ያ የነበረው መንግስት ያን ያህል ጥላቻ የለውም። ከሃይማኖት ወገን ከኦርቶዶክስ ወገን ከፍተኛ ስደት ነበረ። በእርግጥ ቄሶቹ አይፈልጉም፣ ጳጳሳቱ አይፈልጉም። ያ ስደት ነበር። ግን እንደ መንግስት ከዚህ በላይ ምን ያርግ እንግዲህ? አዲስ አበባ በሙሉ እነዚህ ድሮ የተሰሩ ቸርቾች ናቸው። ዓመተ ምህረታቸውን ጉለሌ ቤቴል ሲሰራ 1952 ነው። እንግዲህ መንግስት ከሰራ አዲስ አበባ እምብርቷ ላይ መንግስት የሚቀመጥበት ላይ እንዴት ነው ሊፈቀድ የቻለው? ስለዚህ ስለሚደግፉ ነው። እንዳው ብራቸውን አውጥተው ያሰሩበት እንግዲህ ታሪክ ነገርኩ አሁን። እና ያን ያህል ነበረ። እና በጸሎቱ በዓለ ሲመቱ እዛ ነበር የተደረገው። ለመጀመሪያ ጊዜ ካውንስሉ ወደ ስርዓቱ ተመለሰ። ከዚህ በፊት እኔ ሲጮህ ነበረ። በአንደኛ በሌማን መመራት የለበትም። ሃይማኖቱ ከ100 ዓመት በላይ የቆየ ሆኖ ምዕመናን እንዴት ነው መጥቶ ፕሬዚደንት የሚሆኑት? ፕሮፌሰር ኢያሱ ምዕመን ነው የነበረው። ለእኔ ወዳጄ ነው። በወዳጅነቱ አንተም ጋር አምጥቼ አገናኝቼው ሰርተህለታል አይደል ኢንተርቪው። እኔ ወደዋለሁ፣ ግን ምዕመን ነው እሱ። በእርግጥ እንግዲህ በታሪክ አጋጣሚ ገጥመዋል። መሆን የለበትም ነው። ቃለ ሕይወት በምዕመናን ስለምትመራ ቃለ ሕይወት ወክሎ ነው የመጣው። ከምዕመን በአንዱ ነው የምትመራው። ቃለ ሕይወትም ራሷን ማስተካከል አለባት። ቀጥሎ የመጣውም ዶክተር ጣሶ ነው። ዶክተር ጣሶም ከምዕመን አንዱ ነው፣ ፓስተር አይደለም። ኦርዴንድ ፓስተር ወይም ኢቫንጀሊስት ወይም አሁን እንዳለው ነቢያትና ሐዋርያት እንደሚባለው ከነሱም አንዱ አይደለም። እና ይሄ ኦርዴንድ በተደረጉ ሰዎች ነው ይሄ 100 ዓመት የቆየ ተቋም ወክሎ የተቀመጠው። ካውንስል የተባለው ህብረትን መምራት ያለባቸው ስል ነበር። እና በዚህኛው ተስተካክሎ ለመጀመሪያ ጊዜ ኦርዴንድ በሆነ በቄስ ደረጀ ጀንበሩ ተመረጡ። ደስ አለኝ ከፕሪንሲፕል አንጻር። ቀጥሎ ያሉትም እነ ፓስተር ጌቱም ደግሞ ኦርዴንድ የተደረጉ መሪዎች ናቸው። እነ ፓስተር ታሪኩ የህይወት ብርሃኑ ማለት ነው። ዶክተር ቤቴም ያው ተቋም የሚመሩ ናቸው። እሳቸው ኦርዴንድ መሆናቸውን እንኳ እርግጠኛ አይደለሁም፣ ፓስተር ሲባሉ ስላልሰማው ማለት ነው። ቢሆንም ችግር የለውም። ዋናው ከላይ ያሉት ቡራኬ የሚሰጡት 100 ዓመት በላይ የቆየ ተቋም በእነሱ ከሆነ ችግር የለውም። ለዛ ደስ አለን። እዛ ጸሎቱም እዛ መደረጉ ነገሮች ወደ መስመራቸው እየተመለሱ ነው ለማለት ነው። እጅግ አድርጌ አመሰግናለሁ ቄስ። እንግዲህ በጣም ሰፊ የሆነ ታሪካዊ ነገርን በአንድ ሀሳብ ተነስተን ሰፊ እናንተ ስንገናኝ ያው እንደዚህ አይነት ሀሳብ እናቀርባለን። በዚህ ጉዳይ ላይ የተለያዩ መልስ እናመለካከታለን የምትሉ ሰዎች ካላችሁ ስቱዲዮአችን ክፍት ነው። እንግዲህ ቄስ ሰሞኑን ያው እንግዲህ ቃል ኪዳን አስገባለሁ ከፍ ባለ ሀሳብ ዳሽን መታለች። የምርጫ ወቅት ነው፣ የፖለቲካ ወቅት ነው እና ቤተክርስቲያንና ክርስትናን በተመለከተ የተለያዩ እንግዶች እንጋብዛለን። በዚህ ጉዳይ ላይ ደግሞ በጊዜው በሰዓቱ ከአንተ ብዙ ነገር እንጠብቃለን። እንደምትመጣ ተስፋ አደርጋለሁ ቄስ። እንግዲህ አዲስ አበባ ውስጥ ካለው እመጣለሁ። ጌታ ይባርክ። አሜን። ውድ የዳሽን ቤተሰቦቻችን የዛሬ ፕሮግራማችን ይህን መስል ነበረ። ዳሽንን ከመረጣችሁ እንደዚህ ከፍ ባለ ሀሳብ ከፍ ያለ ያልተሰሙ አዳዲስና ወቅታዊ ጉዳዮች ትሰማላችሁ። ዳሽን ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። የእናንተ ናት። ከፍ ባለ ሀሳብ ታገኛላችሁ። እንግዲህ ብዙ ጊዜ ሶሻል ሚዲያ መነታረኪያ መዘላለፊያ ከሆነ ቆይቷል። ይሁንና እንዲህ ደግሞ የተሻለ ሀሳብ ይዘን ስለምንመጣ ዳሽን ቲዩብ ምርጫችሁ ትሁን። እኔ ተሾመ ሽፈራ ከስቱዲዮ እሰናበታለሁ። ሻሎም